ሰላም ሰላም ተወዳጆች እንዴት ናችሁ? ማንቹናውያን በመላው ዓለም ያላችሁ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን የተወደዳችሁ የዩናይትድ ቤተሰቦች ሁሉ ሰላም። ትላንት አልተገኘንም፣ ጠይቃችሁናል። በኢንቦክስ በሰላም ነው ወይ ጠፋህ ብላችኋል። ከልብ ነው የምናመሰግናቸው ቤተሰቦች። እንደዚህ ስንጠፋ በኢንቦክስ የምትጠይቁን፣ የምታስታውሱን፣ የምታስቡን፣ የምትጠብቁን አድማጮቻችን ስላላችሁ አንዳንድ ጊዜ እንደው ዜናዎች ላለመድገም ሲባል ለእናንተ የተሻለ ጥራት ያለው ነገር በደንብ የተረጋገጠ ከሚታመኑ የዜና ምንጮች ለማውራት ሲባል አንዳንድ ጊዜ በግል ምክንያት ባለመመቸት ሊሆን ይችላል። አንዳንድ ጊዜ ደግሞ እንዲህ ጥራት ያለው ነገር ለእናንተ ለማቅረብ ስንል እንደዚሁ የማንገኝበት ነገር አጋጣሚ ሊፈጠር ይችላል ማለት ነው። ልክ እንደ ትላንቱ። ኤኒዌይስ ግን አሁን ተገኝተናል፣ እንክሳችኋለን። ምንጊዜም እንደምንለው ተራሩ መድሮችን ከማምጣት እየተቆጠብን የተጨበጡ የዝውውር ዜናዎችን ለመንገር ነው ለእናንተ ጥረት የምናደርገው እንጂ የሚወራውን ሁሉ ስለ ዩናይትድ እውነት ለመናገር ሩመር ማውራት ይቻለሁ እኔ በተለይ በዚህ ክረምት የዝውውር መስኮት እንጂ እንደው ሰዓት ለመሙላት ስለ ዩናይትድ ስለተወራ ብቻ ማውራት ቢሆን ኖሮ ያላወራንባቸው ስንት ሩመሮች ባሉ መሰላችሁ። ስንት ሩመሮች ግን ኦልሬዲ ዊ ነው ዲስ ዩናይትድ የብዙ ሰዎች ትኩረትን የሚስብ ቡድን ስለሆነ ስለ ማንቸስተር ዩናይትድ ስሙ የማይነሳ ተጫዋች የለም። ዩናይትድ አልፈለገውም ማለት አይደለም። ስሙ ሊስቱ ውስጥ በስካውቶች ሊከታተሉት ይችላሉ። ግን ደግሞ የተጨበጠ እስካልሆነ ድረስ ደግሞ ጉንጭ ማልፋት ነው የሚሆነው እና ሁሌም ቢሆን ጥራት ያለው ነገር ወደ እናንተ ለማድረስ ስንል ነው እንጂ ሁሌም ቢሆን አለን፣ ከእናንተ ጋር ነን። የምታስታውሱን ቤተሰቦቻችን ደግሞ ክበሩልን። ይሄው እነሆ ዛሬም ተገኝተናል እና ዛሬ ስንመጣ ግን ደግሞ ከያዝንላችሁ መረጃዎች መካከል የክርስቲያኖ ሮናልዶ የፖርቹጋል ብሔራዊ ቡድን የመልበሻ ክፍሉ አሁን በጣም እሳት እየተቀጣጠለ ነው። በነገራችሁ ላይ ዓለም ዋንጫ ርዕሳችን አይደለም፣ ምክንያቱም ቻናሉ ዩናይትድ ነው። ግን ደግሞ ዩናይትዳዊ ዓለም ዋንጫዊ ወሬዎች አሉ፣ ዩናይትዳዊ ዓለም ዋንጫዊ ወሬዎች አሉ፣ የተያያዙ ኮኔክሽን ያላቸው። ብሩኖ ፈርናንዴዝ እና ክርስቲያኖ ሮናልዶ መካከል የተፈጠረ ትልቅ ቅሬታ አለ። ይሄ ቅሬታ እያደገ ወደ ተጫዋቾች ከአንድ ተጫዋች ወደ ተጫዋች ወደ ጆዋው ኔቬስ ከጆዋው ኔቬስ ወደ ጆዋው ኔቬስ ፍቅረኛ፣ የክርስቲያኖ ሮናልዶ ደጋፊዎች በአንድ ወገን፣ የብሩኖ ደጋፊዎች በአንድ ወገን በጣም ከፍተኛ ማህበራዊ ሚዲያ የሀሳብ ግጭት እየተፈጠረ ነው። ኢንስታግራም ተቀውጧል። ቤተሰቦቻችን ምን ተፈጠረ? በዚህ ጉዳይ ላይ እነግራችኋለን። ዝውውሮችን ዩናይትድ ሊፈጽም ተቃረበ ይለናል ዛሬ የወጣው ሪፖርት። እነኚህ ተጫዋቾች ማን ናቸው? ከየት መጡ? የሚለውን ምንስ እንደው ለዩናይትድ ጥቅም ይሰጣሉ? ምን አይነትስ ኳሊቲ ያላቸው? ምንስ ከነሱ ይጠበቃል? የሚለውን እነግራችኋለን። የሚያስደስት ዜና ነው። የአማካይ የዝውውር ዜናዎችን ስናይ ቤተሰቦቼ ብዙ መረጃዎች ተካተዋል። የማቲያስ ፈርናንዴዝ ጉዳይ የምትጠብቋቸው ወሬዎች ናቸው፣ እናደርሳለን። ስለ ቶናሊ ማውራታችን አይቀርም። ፋሚሊዎች ልጁ ወደ ዩናይትድ እንደው የሚለው ነገር ያከተበ ቢመስልም ግን ነገሮችን እያያያዝን እያስተሳሰርን ትኩረት ሰጥተነው ባይሆንም እናወራዋለን። ዋና ትኩረታችን ማቲያስ ፈርናንዴዝ ጉዳይ ነው። ግን ከዛ ውጭ ደግሞ የኦሪሊያን ቹዋሜኒ ጉዳይ አሁን በጣም በጣም እያፈጠጠ እያገጠጠ መጥቷል። ተጫዋቹ ወደ ማንቸስተር ዩናይትድ የመምጣት እድሉ በጣም ሰፍቷል። አድማጮች አብራችሁን ስትሆኑ በደንብ ትሰማላችሁ። ደጋፊን በደንብ እያስከፋ የሚገኘው ዩናይትድ ምን እየሰራ ነው ያስባለውን የደጋፊዎችን ቅሬታም አነሳላችኋለሁ። ሀሳቤን እሰጣለሁ፣ ሀሳባችሁን ትሰጡበታላችሁ። ከዛ ውጪ ደግሞ በክንፍ አጥቂ መስመር የዝውውር እንቅስቃሴዎች ላይ የሚያስገርሙ ዜናዎች እየወጡ ነው የሚገኙት። ስካይ ስፖርት 3 የክንፍ አጥቂ ተጫዋቾች ወደ ዩናይትድ ሊመጡ በሊስት ተይዘዋል ብሎ ስማቸውን አስቀምጠም። አንደኛው ሊልማን ንዳይ ከኤቨርተን፣ ሌላኛው ደግሞ ዳይሞንዴ ከአርቢ ሌፕዚሽ እና አሁን ከዌስትሃም ዩናይትድ ሰመርቪልን ስካይ ስፖርት ጠቅሶ ወደ ዩናይትድ የሚመጡ የ3 የክንፍ አማራጮች ናቸው በክለቡ የተያዙ ብሎናል። ዝርዝሩን እነግራችኋለሁ። ብቻ እናንተ በተለመደ ፍቅራችሁ ሁሌም እንደምታደርጉት ይህን ቪዲዮ 1000 ላይክ አድርሱት ፋሚሊዎች። በቃ ደስ ይበለኝ ዛሬ 1000 ላይክ ይህን ቪዲዮ አስገቡ። ሁላችሁም ላይክ ብታደርጉ እኮ ላይኩ 10,000 8,000 ቢገባ ነበር፣ ግን ኢትስ ኦኬ ችግር የለውም እና 1000 ላይክ አድርጉልን። አብራችሁን ሁሉ ሀሳብ አስተያየት ካላችሁ እንዲሁ ስጡን፣ ኮሜንት ላይ አስፍሩ። አብራችሁን ቆዩ። መልካም ቆይታ። መረጃችንን ከፖርቹጋል ካምፕ እንጀምር። በዓለም ዋንጫ እንደው የመጨረሻ የክርስቲያኖ ሮናልዶ ተሳትፎና የመጨረሻ እድሉ ይሆናል ተብሎ የሚጠበቀው
የአሜሪካ የዓለም ዋንጫን አንስቶ ክርስቲያኖ ሮናልዶ የእግር ኳስ ህይወቱን ማጠናቀቅ ነው። ግን ደግሞ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ቡድኑ አንድ አቻ ካጠናቀቀ በኋላ ብዙ ነገሮች ተነስተው ነበር፣ መወያያ ርዕስ ሆኖ ነበር። በእርግጥ ያው የኛ ቻናል የዩናይትድ ዜናዎችን ብቻ የምናደርስበት መሆኑን ተከትሎ እየተከታተልን አላደረስናችሁም መረጃዎችን ማለት ነው። አሁን ግን ነገሩ ወደ ማንቸስተር ዩናይትድ ቤት መጥቷል። በብሩኖ ፈርናንዴዝ አማካኝነት ጉዳዩ በጣም እየተካረረ ሄዶ በፖርቹጋል ብሔራዊ ቡድን ካምፕ ውስጥ አለመረጋጋት ተፈጥሯል ይለናል ዘገባው እና ብዙ መረጃዎችን ስታየው አሁን የፖርቹጋል ብሔራዊ ቡድን አይ ቲንክ በቲም ውስጥ ያለው አንድነት፣ ጥሩ መንፈስ እና ውህደት ትንሽ ክራክ የገባው ነው የሚመስለው። ስንጥቅጥቆች አሉ። ቲሙ የተዋሃደ አይመስልም። ለአንድ ስፕሪት ለአንድ ዓላማ በዓለም ዋንጫ ላይ የፖርቹጋል ብሔራዊ ቡድን ሻምፒዮን ለማድረግ እየተጫወተ ያለ ቡድን እንዲሁ አይመስልም። እየወጡ ያሉ ሪፖርቶች በተለይ ከኮንጎ ጨዋታ በኋላ ጥሩ ስላልሆኑ ማለት ነው በመልበሻ ክፍል ውስጥ ትንሽ ውጥረት የተከሰተ ይመስላል። ለምንድን ነው ይሄን ያልኳችሁ? ትላንት ዴሊ ሜል የተባለው ጋዜጣ አንድ ፖስት ተፖስቶ ነበር። የራፊናን የብራዚል ብሔራዊ ቡድን እንቅስቃሴ ታውቃላችሁ። ራፊና በባርሴሎና ቤት በጣም ኮከብ ነው፣ ልጁ ጎል ያስቆጥራል። በብሔራዊ ቡድን ጋር ሲመጣ ግን ተጫዋቹ ብዙም ውጤታማ አይሆንም እና አንድ ፖስት ነበረ። ይሄ ፖስት በርካታ ሰዎች ላይክ ያደረጉት ነው እና ብሩኖ ፈርናንዴዝ ማለት የፖርቹጋሉ ራፊና ማለት ነው የሚል ፖስት ተፖስተ ማለት ነው። ብሩኖ ማንቸስተር ዩናይትድን ብቻ ነው የሚጠቅመው እንጂ ለፖርቹጋል ብሔራዊ ቡድን ምንም እየሰራ አይደለም። ልክ ራፊና ለብራዚል ብሔራዊ ቡድን ምንም እንደማይጠቅም ሁሉ እንደማለት ነው እንግዲህ ፖስቱ። አሁን ያ ፖስት በጣም ብዙ ላይክ ነው ያገኘው፣ ብዙ ተሳትፎዎች ነበሩት፣ ብዙ ኮሜንቶች ነበሩት፣ በሚሊየንስ ተመልካች ነበረው ይሄ ፖስት እና አሁን ምንድነው መሰላችሁ ችግር የተፈጠረው? የክርስቲያኖ ሮናልዶ እህት ደግሞ አለች። እሷ ሄዳ ያንን ፖስት ላይክ ታደርጋለች፣ የልብ ቅርጽ ምልክት ታስቀምጣለች። ብቻ ፖስቱን ሀሳቡን መደገፏን መውደዷን የሚያሳይ ሪያክሽን ያሳየችው ማለት ነው እዛ ፖስት ላይ እና አሁን በርካቶች በተለይ ከእሷ ሪያክሽን በኋላ ለነገሩ ትኩረት ሰጥቶት ፖስቱም ቫይራል ይበልጥ ወጣና ብዙ መነጋገሪያዎች እንዲሁ በኋላ ላይ ተፈጠሩ ማለት ነው። ከዛ ምንድን የሆነው ብሩኖ ፈርናንዴዝ ለመጨረሻ ጊዜ የፖስተው ፖስት ነበር። እዛ ፖስት ላይ የክርስቲያኖ ሮናልዶ ደጋፊ የሆኑ በርካታ ሰዎች ከፖስቱ ስር ኮሜንቶችን ለብሩኖ ፈርናንዴዝ ማስቀመጥ ጀመሩ። ለምሳሌ ፓስ ዘቦል ቱ ሮናልዶ የሚሉ ኮሜንቶች በጣም ብዙ ናቸው። ለሮናልዶ ኳስ ፓስ እንዲያደርግ ብሩኖ የሚጠይቁ እንዲሁም ክርስቲያኖ ፖርቹጋል ብሔራዊ ቡድን ያለ ክርስቲያኖ ሮናልዶ ምንም ማለት እንደሆነች የሚጠቁሙ አስተያየቶችም እንዲሁ ተጽፈዋል። ምንም አይነት ነገሮችን ብታደርግ ሮናልዶ ምንጊዜም ከአንተ በላይ የሚቀመጥ ተጫዋች ነው በሚል ይህም ትንሽ ጠንከር መረር ያለ የሚመስል አስተያየት ለብሩኖ ፈርናንዴዝ ተጽፎለታል። በርካታ የብሩኖ ፈርናንዴዝ በአስተያየቶች ጥሩ አልነበሩም እዛ ኮሜንት ላይ እና በጣም የሚያስገርመው ከ20 ሺህ በላይ ኮሜንቶች ተሰጥተውበታል። የብሩኖ ፈርናንዴዝ ቆየት ያለ ፖስት ነው ማለት ነው። በቅርቡ የፖስተው የመጨረሻው ፖስት ነው። አሁን ታዲያ ይሄን ከተመለከትም በኋላ ደግሞ ሌላ ችግር ደግሞ ተፈጠረ። ሌላው ችግር ምን መሰላችሁ? ኔቬስ ላይ ደግሞ የሮናልዶ አድናቂዎች ጆዋ ኔቬስ ላይ ማነጣጠር ጀመሩ። ኔቬስ አንድ ነገር ተናገረ። በቅርብ ጊዜ በሰጠው ኢንተርቪው የሮናልዶን ደጋፊዎች ያስቆጣ አስተያየት ነበር የሰጠው። እንደዚህ አለ፣ ሮናልዶ ቡድኑን የሚረዳ ተጫዋች አንድ ተጫዋች ብቻ ነው። እሱ ልክ እንደ ማንኛውም ተጫዋች ነው እንጂ ሮናልዶ ከሌላው የተለየ ተጫዋች አይደለም የሚል አንድምታ የተሰጠው አስተያየትን በሮናልዶ ዙሪያ ከሰጠ በኋላ በርካታ የክርስቲያኖ ሮናልዶ አድናቂዎች በኔቬስ የኢንስታግራም ገጽ ላይ ሄዶ በጣም ጠንከር ያሉ ቃላትን በመሰንዘር ለክርስቲያኖ ሮናልዶ ሪስፔክት እንዲያሳይ ተጫዋቹ ንግግሩ ልክ እንዳልሆነ በዚህ መልኩ አስተያየት ሰጡት ማለት ነው። እዛ ፖስት ላይ ብሩኖ ፈርናንዴዝ ሄዶ ለጆዋ ኔቬስ የልብ ምልክት በመስጠት ለተጫዋቹ ያለውን ድጋፍ እንዲሁ ገልጿል ማለት ነው። አሁን ነገሮች እንዴት እየተቀጣጠሉ እንደሆነ ተመልከቱ ቤተሰቦቻችን። ከዛ ደግሞ ምን ያደረጉ የክርስቲያኖ ሮናልዶ አድናቂዎች ወደ ጆዋ ኔቬስ ገርል ፍሬንድ በመሄድ እንደው ይሄ አጋርሽ ለክርስቲያኖ ሮናልዶ ኳስ እንዲያቀብለው በትነግሪው ይሻላል፣ ክርስቲያኖ ሮናልዶን ቢያከብር ይሻላል በሚል
ለጆዋው ኔቬስም እንደዚሁ የፍቅረኛ መልእክት አስቀመጡ ማለት ነው በኢንስታግራም። እና አሁን ከፍተኛ የሆነ ውጥረት አሁን ተከስቷል። ይሄ የማህበራዊ ድረገጽ አክቲቪቲዎች እና እየተሰጡ ያሉ ሪያክሽኖች በጣም ከባድ እንደሆኑ የሚያመላክት ነው ማለት ነው ቤተሰቦቻችን። እና ይሄ ነገር መቆሚያ እስካልተበጀለት ድረስ በቀጣዮቹ ጨዋታዎች ላይ ኢቨን ተጽዕኖ ሊያሳድር እንደሚችል እንደው መገመት ትችላላችሁ። የፖርቹጋል ካምፕ አሁን በፍጥነት መጽዳት አለበት ከእንደዚህ አይነት ነገሮች፣ ከእንደዚህ አይነት ጥርጣሬዎች፣ ከእንደዚህ አይነት ክፍፍሎች የጸዳ ሊሆን ይገባዋል ማለት ነው። እና ነገሩ በጣም አሳሳቢ ነው ቤተሰቦቻችን። እንደው እኔ ትኩረት ሰጥቼ ላወራበትም አልፈለግኩም፣ ግን ደግሞ ከትላንት ጀምሮ ጉዳዩ እየተቀጣጠለ መምጣቱ ነው። ስቴፕ ባይ ስቴፕ፣ ቼን ባይ ቼን የፖርቹጋል ብሔራዊ ቡድን ተጫዋቾች ኢቨን በውስጥ በጣም ትላልቅ ከሆኑ ሰዎች ዴም ሁሉ እየተደረገላቸው ነው ተብሎ መነገሩ ነገሩ ምን ያህል እየተካረረ እንደመጣ የሚያሳይ ነው። በነገራችሁ ላይ ብሩኖ ፈርናንዴስ ለክርስቲያኖ ሮናልዶ አሲስት ካደረገለት 3 ዓመት ፈጀው ይለናል። እንዲሁም ጆዋው ኔቬስ እስካሁን ድረስ ለክርስቲያኖ ሮናልዶ ኳስ አሲስት አድርጎ አያውቅም ተብሎም ስታቱ ተቀምጧል። በጣም ያስገረመኝ ነገር ነው። ሌላው ደግሞ የተመለከትኩት ነገር ምንድን ነው ቤተሰቦቻችን፣ ያው ከባለፈው ጨዋታ ትንሽም ቢሆን የታዘብኩት ክርስቲያኖ ሮናልዶ እንደው ብሩኖ ፈርናንዴስ ሊመታው ወይ ኳሱ እሱ ጋር ቢደርስ ኖሮ የተሻለ መሞከር እድል ስፔስ የነበረው ተጫዋች መሆኑን ተከትሎ ያንን ኳስ ክርስቲያኖ ወይ በደንብ አልሞከረው። ብሩኖ ፈርናንዴስ ኳሱን በአግባቡ እንዳያስቆጥረው የማገድ የሚመስል ክርስቲያኖ በራሱ ለማግባት ራሱ ኳሷን እንግዲህ ለመጠቀም እንደ አጥቂነቱ ያደረገው ሙከራ ይመስለኛል። ብሩኖ ፈርናንዴስ እንዲናይ ለማድረግ ያችን ኳስ እንዳይጠቀም ለማድረግ ሆን ብሎ ያደረገው ነገርም አይመስለኝም። በተለይ ከዛች ኳስ መበላሸት በኋላ ክርስቲያኖ ሮናልዶ ለብሩኖ ቢተውለት በጣም ጥሩ ነበር። እውነት ለመናገር ጎል የመሆን እድሉ በጣም ሰፊ ነበር፣ ስፔሶች ነበሩ። ግን ደግሞ ይሄን ካደረገ በኋላ ሮናልዶ ብሩኖ ፈርናንዴዝ ያሳየው በሪያክሽን በሆነ እንቅስቃሴዎች ደግሞ የፒኤስጂው ተከላካይ ሜንዴዝ ያሳየው ሪያክሽን እና በዛን ወቅት በዛም ጨዋታ ላት ያችን ኳስ እድል የፈጠረለት ለብሩኖ ፈርናንዴዝ ለመስጠት ታርጌት አድርጎ አቀብሎት የነበረው ተጫዋች ማን እንደሆነ ስሙ ጠፋብኝ መስመር ላይ ማለት ነው ቤተሰቦቼ። እሱም ከዛ በኋላ መበሳጨቱ ክርስቲያኖ ሮናልዶ ኳሱን ካበላሸው በኋላ የሚያሳዩት ሪያክሽን ግን ጥሩ አልነበርም እውነት ለመናገር ብሩኖ ፈርናንዴዝንም ጨምሮ። ክርስቲያኖ ሮናልዶ ኦፍኮርስ ቢተውለት በጣም ጥሩ ነበር፣ ግን ደግሞ ሆን ብሎ ነው ያን ያደረገው ብሎ ማለትም እኔ በግሌ በጣም ይከብደኛል። ግን ደግሞ ፖርቹጋል ያለ ከክርስቲያኖ ሮናልዶ ጋር ያለ ዋንጫን ማንሳት ቲሙ ሊቸገር እንደሚችል ፍንጭ ያሳየበት ነው ማለት ነው። ይህን ልዩነት ቲሙ የማይፈታ ከሆነ ነገሮች እየተካረሩ ይሄዳሉ። በተለይ አንዳንድ ፐንዲቶች ለምሳሌ ቴሪ ዳንኤል ሆነሪን ጨምሮ ይመስሉኛል ነገሩን በጣም እንዲቀጣጠል ያደረጉት እና ሆነሪ እዛ ቀጠና ውስጥ ራሱ መግባት አልነበረበትም እና የእሱ መስመር ነው። እዛ 10 ቁጥር ቦታ ላይ ኳሱ የተላከው ለእሱ አይደለም ሮናልዶ። ስለዚህ ሮናልዶ መተው ነበረበት እና በጣም እኔ ላስቆጥር ብሎ እንደው ራሱ ጎል አስቆጥሮ የጨዋታው ሾው ፖስተርማን መሆኑ ክርስቲያኖ ስለፈለገ እንጂ ኳሱ በትክክል የተሰጠችውና ዞኑ የነበረው ኳሱ የተላከበት ዞኑ የነበረው የብሩኖ ፈርናንዴስ ቦታ ነበር እና ሮናልዶ ፖርቹጋል እንድታሸንፍ ሁሌ አንተ ማስቆጠር የለብህም ቡድኑ ነው ማስቆጠር ያለበት በሚል ቴሪ ሆነሪ በጣም የሰላ ትችት ነበር የሰነዘረበት እና ከሱ ትችት በኋላ ነገሩ ተቀጣጠለና በጎራ እንግዲህ መከፋፈል ጀምሩ ማለት ነው። አሁን የክርስቲያኖ አድናቂዎች ለብቻ ከእንደገና ደግሞ ሌሎቹ ክርስቲያኖ ለብሔራዊ ቡድን ጥሩ አይደለም ብለው የሚሉ የደጋፊዎች ጎራ ለብቻ ሆኑ። እንግዲህ ይሄን ነገር ወደ ተለየ አቅጣጫ እየወሰዱት ይገኛሉ። ለማንኛውም ቤተሰቦቻችን ለፖርቹጋል የሚጠቅመው እንደ ቡድን መጫወት ነው። ለፖርቹጋል የሚጠቅመው ክርስቲያኖ ሮናልዶ ቤንች መሆን ካለበትም ቤንች ሆኖ ተቀይሮም እየገባ አስተዋጽኦ እንዲያበረክት እንዲሰጥ ነው። ዞሮ ዞሮ ዋናው ፖርቹጋል ሻምፒዮን መሆኗ ነው። በፖርቹጋል ሻምፒዮንነት ደግሞ ክርስቲያኖ ሮናልዶም ተጠቃሚ ስለሚሆን ለቡድኑ የሚበጀውን የሚጠቅመውን ነገር አምኖ ተጫዋቹ በራሱ መቀበል መቻል አለበት። ግዴታ እንደው ክርስቲያኖ ሻምፒዮን እንዲሆን 90 ደቂቃ መጫወት አለበት ማለት አይደለም። እኔ በግሌ ነው የምላችሁ ቤተሰቦች። ክርስቲያኖ ሮናልዶ ምናልባት ማርቲኔዝ እንደው አሰልጣኙ ድፍረት የሚኖራቸው ከሆነ ያላቸው አይመስለኝም። እኔ ለፖርቹጋል ብሔራዊ ቡድን የሚገባ አሰልጣኝ ነው ብዬ አላስብም። ድፍረቱ የሚኖረው ከሆነ ክርስቲያኖ ሮናልዶን በማስቀመጥ አትሊስት ተጫዋቾቹ ቢያንስ እንግዲህ እሱ ከመግባቱ በፊት እንደው እሱ ድክመትም ካለበት ነው ብላችሁ ከመግባቱ በፊት
ያሉ መጨረስ ያሉባቸውን ጉዳዮች ሜዳ ላይ ጨርሰው ወይም ደግሞ እሱ በጣም አስፈላጊ ከሆነ ደግሞ ተቀይሮ ገብቶ ጨዋታ መቀየር የሚችል ከሆነ በዛ መልኩ ማርቲኔዝ ቢጠቀመው ጥሩ ነው ብዬ ነው በግል የማስበው እንጂ አሁን ኬዙ የክርስቲያኖ ሮናልዶ እና የብሩኖ ፈርናንዴዝ እየሆነ ነው። የብሩኖ ፈርናንዴዝ ደጋፊዎች በፖርቹጋል ብሔራዊ ቡድን እንዲሁም በመላው ዓለም እግር ኳስ ተመልካቾች ለብቻ፣ የሮናልዶ ደጋፊዎች ደግሞ እንዲሁ ለብቻ ሆነው የያዙት የቃላት ጦርነት እየሆነ ነው እና ፖርቹጋል ይሄን ነገር ደግሞ ሻምፒዮንን እንደማያደርጋት ሙሉ ነው። ለማንኛውም ከዚህ ጉዳይ ወጣ እንበል። በጣም ያስገረመኝ ነገር ስለሆነ ነው ጉዳዩ። ይበልጥ የፖርቹጋል ቀጣይ ጨዋታ ደግሞ በምቾት ማታሸነፍ ከሆነ ይሄ ውጥረት ሊቀጥል ይችላል። እዛ ጨዋታ ላይ ተጫዋቾቹ አንድነታቸውን ማሳየት መቻል አለባቸው። ይሄ ክራክ በደንብ እንዲጠገን ለማለት ነው። በዚህ ዓለም ዋንጫ ላይ እንደዚህ አይነት እንደው ቅሬታን የሚያስነሱ አንዳንድ ዜናዎች ቢወጡም ግን ደግሞ በጣም የሚያስደስቱ አንዳንድ ነገሮች፣ ክዋኔዎች ነበሩ። ታውቃላችሁ የኬፕ ቨርዴን ገድል እንደው እዚህ ጋር ልጥቀሰው ብዬ ነው የነ ብሩኖን ሁኔታ ካነሳው አይቀር በሚል የኬፕ ቨርዴው ግብ ጠባቂ አሁን እናቱ ከኬፕ ቨርዴ ወደ አሜሪካ ልትመጣ መሆኑ ተገልጿል። የአሜሪካ መንግስት ነው እንግዲህ እናቱን ለማምጣት በገንዘብ እጥረት ምክንያት አሜሪካ ሳያመጣት ቀርቶ እንደው በእንባ የተናገረው ንግግር ሰምተው የአሜሪካ መንግስት ለእናትየው ሙሉ ወጪዋን ችሎ ወደ አሜሪካ እንድትገባ ፍቃድ ሰጥቷታል። በጣም ጥቂት ሰዓታት ቀርተውታል እናቱን በስቴዲየም ተገኝታ እንድትመለከት ለማድረግ። የኬፕ ቨርዴው 40 ዓመት ግብ ጠባቂ ቮዚኒያ፣ የሚያስቀርበው ዜና ደግሞ ልንገራቸው። ቮዚኒያ ያው የዓለም ዋንጫው ከመጀመሩ በፊት 50 ሺህ የኢንስታግራም ፎሎወር ነበረው። ግን ከስፔን ብሔራዊ ቡድን ጋር በሰራው ተአምር ምክንያት ተጫዋቹ አሁን ያለው የኢንስታግራም ተከታይ ቁጥር ብታምኑ ባታምኑ ከብሩኖ ፈርናንዴዝ የኢንስታግራም ተከታዮች ቁጥር በላይ ሆኗል። ዓለም ዋንጫ አንዳንድ ጊዜ እንደዚህ አይነት ተአምራትን ይሰራል። ቤተሰቦቻችን ተአምራትን ይሰራል። በጣም 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 የሚያስገርም ነገር ነው እና ዓለም ዋንጫን እንድንወደው የሚያደርገን እንደዚህ አይነት ያሉ ክስተቶች ናቸው እና ኤግዛክትሊ ቁጥሩን ለመናገር ቤተሰቦቻችን 11.2 ሚሊዮን ተከታዮች አሉት ብሩኖ ፈርናንዴዝ በኢንስታግራም አካውንቱ። የዚህ የኬፕ ቨርዴ ግብ ጠባቂ ግን አሁን 14 ሚሊዮን ደርሷል። ይህን ዜና እየሰራሁላችሁ ማለት ነው። ኤግዛክትሊ ይህን ዜና ልሰራ ሳስብ እንኳን መረጃውን ሳያው 13 ምናምን ሚሊዮን ነበር ተከታዮቹ። አሁን ደግሞ ሌተስቱ 14 ሚሊዮን ገብቶ ከብሩኖ ፈርናንዴዝ ይሄ ተጫዋች ከ2 ሚሊዮን በላይ ተከታዮች በኢንስታግራም በልጧል። የሚቆም አይመስልም በነገራችሁ ላይ ይሄ ልጅ እና ዓለም ዋንጫ እንደዚህ አይነት በጣም የሚያስገርሙ ክስተቶች አሉት። አሉታዊ ከሆኑ ዜናዎች ውጭ የሚለውን ለማንሳት በቀጥታ አሁን ወደ ዝውውሮች እንለፍ። ቤተሰቦቻችን ትላንት ስላልነበረን ብዙ መረጃዎችን እንዲሁ አላደረስናችሁ አድማጮች፣ ዛሬ እንደየን የዝውውር ዜናዎች የምናደርሳችሁ ይሆናል። ሁለት በጣም ሰበር የሆኑ ዜናዎችን በማድረስን ጀምር። ዩናይትድ የዚህ ክረምት ሶስተኛና አራተኛ ፈራሚን ኦልሞስት ያገኘ መስሏል። ግን እነኚህ ተጫዋቾች ታዳጊ ተጫዋቾች ናቸው። ሁለት ቀጣይ ይሄ ኔክስት ጀነሬሽን ተብለው የሚጠሩ ትልቅ ፖቴንሻል ያላቸውን ተጫዋቾች ለማስፈረም ስለመቃረቡ ነው በርካታ ሪፖርቶች እያመላከቱ ነው የሚገኙት እና ለዩናይትድ አካዳሚ ሌላ ትልልቅ ሁለት ታለንቶች አሁን ከትልልቅ ሁለት የእንግሊዝ ክለቦች የሚመጡና ቡድኑን የሚቀላቀሉ ይሆናል። አንደኛው ኤዜ ይባላል። ከማንቸስተር ሲቲ ነው ዩናይትድ ሊያመጣው የስኮላርሺፕ ስምምነት የሰጠው ተብሎ የተገለጸው። ዴቪድ ኤዜ ተብሎ ይጠራል። 16 ዓመቱ ነው። የአማካይ ስፍራ ተጫዋች ነው። ይህን ታዳጊ ተጫዋች ለማስፈረም ዩናይትድ ቤተሰቦቹን ወደ ካሪንግተን ጋብዟል። በርካታ ክለቦች ልጁን ይፈልጉት ነበር እና እነኚህ ሁለት ተጫዋቾች አሁን ወደ ዩናይትድ የሚቀላቀሉት በጣም ከፍተኛ የሆነ ፕሮስፔክት የሆኑ ተጫዋቾች ናቸው። ትልቅ ታለንት ያላቸው፣ ትልቅ ተስፋ የተጣለባቸው ናቸው። ዩናይትድም ለአካዳሚው ትኩረት እንደሚሰጥ ከዋናው ቡድን ጎን ለጎን ያሳየበትም ዝውውር ነው ተብሎ ነው የተነገረው። የኤዜ ቤተሰቦች በቅርቡ ነበር ወደ ካሪንግተን እንዲመጡ በክለቡ ሰዎች ግብዣ ቀርቦላቸው ግብዣውን ተቀብለው ካሪንግተንን ከጎበኙ በኋላ ዝውውሩን ወደ ዩናይትድ ለማድረግ ወስነዋል ተብሎ የተገለጸው። በርካታ ክለቦች በተለይ ከእንግሊዝ ይሄን ልጅ ለማስፈረም ፍላጎት አሳድረው ነበር። ስካውቶች እንዲሁ የዩናይትድ ተከታትለውታል እና በጣም ተገርመዋል በልጁ እንቅስቃሴ ተብሏል። ተጫዋቹ በተለይ በአማካይ ክፍል ላይ
ስካውቶችን ካስገረመበት እንቅስቃሴው መካከል አንዱ አማካይ ክፍሉን የሚቆጣጠርበት መንገድ፣ ፈጣን የሆነ ፓስ የማድረግ ችሎታው፣ እንደዚሁም በጣም ከፍተኛ ፕሬሸር ባለበት የጨዋታ እንቅስቃሴ ውስጥ ዘና ብሎ የሚጫወት መሆኑ የዩናይትድ መልማዮችን እንዲሁ አስገርመዋል ተብሎ ነው የተገለጸው እና በፍጥነት እድገት ሊኖራቸው ከሚችሉ እንግሊዝ ውስጥ ካሉ በጣም ጥሩ ፕሮስፔክት ከሆኑ ተጫዋቾች መካከል አንዱ ይሄ አማካይ ስፍራ ተጫዋች ነው። ስለዚህ ይህ ልጅ ከሲቲ አካዳሚ ዩናይትዶች ሊቀሙት ጨርሰዋል ማለት ነው። ሌላው የእንግሊዝ ብሔራዊ ቡድን አንደር 60 ተጫዋች ነው። ስትራይከር ነው። ቪሰንት ጆሴፍ ተብሎ ይጠራል። ይህም ተጫዋች 16 ዓመቱ ነው እና ሊቨርፑሎች በክለባቸው እንዲቆይ ኮንትራት አቅርበውለት ነበር። ግን ኮንትራቱን ተጫዋቹ ውድቅ በማድረግ ወደ ማንቸስተር ዩናይትድ ለማምራት ፍላጎት አሳድሮ ለዩናይትድ ፍቃዱን ሰጥቷል። ወደ ዩናይትድ መዛወር ፈልጓል። ባየር ሙኒክ፣ ቦሩሲያ ዶርትመንድ እና ቼልሲ ይህን ታዳጊ ለመውሰድ ከዩናይትድ ጋር የተፎካከሩ ክለቦች ነበሩ። ግን ልጁ ምርጫውን ኦልትራፎርድ እንዳደረገ ተገልጿል። ጆሴፍ በተለይ በስትራይከር ቦታ ላይ በጣም ፊዚካሊ ዶሚናንት የሆነ የአካል ብቃት ጥንካሬ ያለው ኤሊት የሆነ ቴክኒካል አቢሊቲ እንዲሁ ያለው ተጫዋች እንደሆነ ሪፖርቱ ይጠቁማል። ቤተሰቦቻችን ባለፉት 2 ጨዋታዎች ለሊቨርፑል አንደር 18 አድርጎ ልጁ ለእንግሊዝ ብሔራዊ ቡድን አንደር 60 ይጫወታል። ለሊቨርፑል አንደር 80 ተጫውቶ ባለፉት 2 ጨዋታዎች ላይ 3 ጎሎችን ማስቆጠር የቻለ ልጅ ነው። ባለፈው በተጠናቀቀው ሲዝን ማለት ነው። ለእንግሊዝ ብሔራዊ ቡድን ደግሞ ከ16 ዓመት በታች ሬጉላርሊ በመጫወት ልጅ ያለ የአጥቂ መስመር ተጫዋች ነው። ይሄነኝ 2 ታዳጊ ተጫዋቾች አሁን የዩናይትድን አካዳሚ የሚቀላቀሉ ይሆናል። ወደ ሌላ ቀሪ የዝውውር መረጃዎቻችን እንለፍ። ብዙ ዜናዎች አሉን፣ ገና አልተነኩም። ቤተሰቦቻችን በተለይ ብዙዎቻችሁ የምትጠብቁት ቀጣይ ዜናችን የሚያተኩረው ስለ አማካይ ተጫዋች ፊርማ ነው እና ይህንን መረጃ እናደርሳችሁ በጣም የተረጋገጡትን ዜናዎች ብቻ ነው የምናደርሳችሁ። ሩመሮችን እያቀረበን አይደለም። ለምን ብትሉ አድማጮች፣ ሩመሮችን የምናቀርብ ከሆነ ዜናው በጣም ይረዝምብናል። ከ1 ሰዓት በላይ ኦፍኮርስ ሊፈጅ ይችላል። እስከ 2 ሰዓትም ሁሉ ሊሄድ ይችላል። ዩናይትድ ሩመሮችን የምናወራ ከሆነ ብዙ ተጫዋቾች ስማቸው ከዩናይትድ ጋር ስለሚነሳ ግን የተጨበጡት ላይ ብቻ ብናተኩር በጣም አግባብ ይመስለኛል በሚል ስለተጨበጡ የዝውውር ዜናዎች ብቻ እናውራ። አንደኛው ሰሞኑን ያልነገርኳችሁ እንደው መጀመሪያ ስሙን ስሰማ ከዩናይትድ ጋር ተያይዞ ሳንደርበርግ ተብሎ የሚጠራ ተጫዋች ነው እና ትንሽ መጠንቀቅ ፈለግኩኝ። ምክንያቱም እንደ ተራ ሩመር የሆነ ዜና ነበር አድርጌ የተመለከትኩት። ግን አሁን በእርግጠኝነት ይሄ ልጅ በዩናይትድ የግዢ ሊስት ውስጥ እንዳለ ከምናምናቸው የዜና ምንጮች ተረጋገጠልን። አሁን ብናወራበትም ኢትሶኬ ቤተሰቦች ችግር የለው። ምክንያቱም ኦፊሻሊ የሳንደርበርግ የዩናይትድ ዝውውር ጉዳይ ከሚታመኑ የዜና ምንጮች ለምሳሌ ከነዛ አትሌቲክ አፍ የወጣ መሆኑን ተከትሎ በእኛም አፍ በተደጋጋሚ ከዚህ በኋላ ሊገለጽ ይችላል። ይሄ ተጫዋች ፊዚካሊቲ ያለው የአማካይ ስፍራ ተጫዋች የፉልሃም የአማካይ ስፍራ ተጫዋች ነው። በነገራችሁ ላይ ወደ 28 ዓመቱ ነው። ግን ልብ በሉ አድማጮቼ ያለው ተጫዋቹ ቦል ኬሪንግ አቢሊቲ ኳስ ይዞ እስከ 5 ሜትር የመግፋት ችሎታው፣ ዲፌንሲቭ አዌርነሱ በተለይ ማለት ነው የመከላከል ብቃቱና ቫሉዌብል የሆነ ዩናይትድ የሚፈልገው የፕሪሚየር ሊግ ኤክስፔሪንስ ያለው የአማካይ ስፍራ ተጫዋች ነው። በዛ ምክንያት ነው ዩናይትዶች እነኚህን የተጫዋቹን 4 ኳሊቲዎች ተመልክተው በግዢ ሊስታቸው ውስጥ ያካተቱትና ዘ አትሌቲክ የገለጸልን። ፉልሃሞች ተጫዋቹን ሲገዙት በ20 ሚሊዮን ፓውንድ ነው ያስፈረሙት። ግን ከበርንሌይ 2024 ላይ ነበር ልጁ ወደ ፉልሃም የተዛወረው። አሁን ለዩናይትድ ለመሸጥ በጣም በእጥፍ ትርፍ ይፈልጋሉ ተብሎ ነው የሚጠበቀው ማለት ነው። ኖርዌጂያዊ ነው ይሄ ልጅ እና ማንቸስተር ዩናይትድ ምናልባት ይህን ተጫዋች ልክ እንደ ሱፐርስታር ወይ ኤሊት ሳይዲንግ አድርጎ ላይ መለከተው ይችላል። ግን ደግሞ እንደ ስኳድ ተጫዋች አድርጎ ወደ ማንቸስተር ዩናይትድ ሊቀላቀለው ይችላል። በተለይ ደግሞ ስሙ ጠፋብኝ፣ ማኑዌል ኡጋርቴ ዩናይትድን በተለይ የሚለቅ ከሆነ ለቡድን ጥልቀት ሲባል ወደ ማንቸስተር ዩናይትድ ሊመጣ የሚችል አይነት ተጫዋች ነው ማለት ነው እና ሳንደርበርግ ልትከታተሉት የሚገባ የማንቸስተር ዩናይትድ የዝውውር ኢላማ ነው። ዘ አትሌቲክ ነው ይሄንን ያረጋገጠው። ቤተሰቦቻችን ቤን ጃኮብስ ደግሞ ምን አለመሰላችሁ ትላንት ምንም ጥያቄ የለውም ማቲያስ ፈርናንዴስ የማንቸስተር ዩናይትድ ቁጥር 1 የዝውውር ኢላማ ነው በዚህ ሰዓት። ነገር ግን
እሱን የማያገኙት ከሆነ ደግሞ ሌሎች አማራጮችን ይዘዋል ብሎ ለምሳሌ ካርሎስ ባሌባን አሁንም አትርሱት፣ ይህን ልጅ አትዘንጉት፣ አሁንም በዩናይትድ ሊስት ውስጥ አለ። እንደው አልሆኑ ብሏቸው ዌስትሃም ዩናይትዶች እንደው አልቀንስም ብለው በድርድር በዚህ አቋማቸው የሚጸኑ ከሆነ ማቲያስ ፈርናንዴዝን ማያገኙ ከሆነ ዩናይትዶች ወደ ካርሎስ ባሌባ ዝውውር ሊመለሱ ይችላሉ። ከሱ በተረፈ ደግሞ ወደ ሳንደርበርግም እንዲሁ ሊያማትሩ ይችላሉ እና ዩናይትዶች በቅርቡ ባደረጉት ንግግር የዝውውር ዲስከሽኖች ይሄን ልጅ ስም አንስተው የተወያዩበት ተጫዋች ነው ሲል ነው ቤን ጃኮብስ ስለ ሳንደርበርግም ጉዳይ ያረጋግጠልን። ስለዚህ አሁን ይሄ ተራ ሮመር አይደለም። ዩናይትዳውያን ይህን የዝውውር ወሬ እንግዲህ በደንብ አጥብቃችሁ እናንተ መከታተል መያዝ አለባችሁ። ኢቨን ኢፍ ደስተኛ ባትሆኑም እንኳን ተጫዋች ወደ ዩናይትድ ሊመጣ የሚችልበት እድል አለ ማለት ነው። ወደ ሌላው ዜና እንለፍ። ቶተንሃሞች በጣም የሚያስገርም የዝውውር እንቅስቃሴ እያደረጉ ነው። ያለ አውሮፓ ሻምፒዮንስ ሊግ ዘንድሮ እንደው ነፍስ ውጭ ነፍስ ግቢ ተብለው በጣም ባለቀ የሲዝኑ ጨዋታዎች በመጨረሻ ሰዓት ላይ ከፕሪሚየር ሊጉ ሳይወርዱ ቀርተው ተርፈዋል። በተለይ ሮቤርቶ ዲዘርቢ ከመጡ በኋላ ቡድኑን አስርፈውታል። እድለኛም ነበሩ። ግን አሁን በፕሪሚየር ሊጉ መቆየታቸውን ተከትሎ ያላቸው አምቢሽን በጣም የሚያስገርም ሆኗል። የሳንድሮ ቶናሊ ዝውውር ላይ ፉክክር ውስጥ ገቡ ተብለን ዜናው በጣም ገርሞን ሳናበቃ ደግሞ አሁን በድጋሚ የዩናይትድ ሌላኛው የዝውውር ኢላማ የሆነው የማቲያስ ፈርናንዴዝ ዝውውር ላይ ቶተንሃሞች ገቡበት የሚል ዜና ተሰማና በጣም ግርምት ሆነ። 170 ሚሊዮን ፓውንድ ለማውጣት ነው ፈቃደኛ የሆኑት ለሁለቱ ተጫዋቾች። ለሳንድሮ ቶናሊ 90 ሚሊዮን ፓውንድ፣ ለማቲያስ ፈርናንዴዝ 80 ሚሊዮን ፓውንድ ሂሳብ እንከፍላለን ብለው ቶተንሃሞች ሲሪየስሊ ፍላጎት አሳይተው እየተንቀሳቀሱ ይገኛሉ። ቤተሰቦቻችን አሁን ጉዳያችን ቶተንሃም አይደለም። እኛ የምናየው የምንፈልጋቸውን ተጫዋቾች ነው። የምንፈልጋቸው ተጫዋቾች ደግሞ በቶተንሃም መፈለጋቸው ነው ስለ ቶተንሃም እንድናወራ ያደረገን እና የማንቸስተር ዩናይትድ አመራሮችን ደግሞ ፓሽን እና ለክለቡ ያላቸውን ቁርጠኝነት ሁሉ ጥያቄ ምልክት ውስጥ እንድናስገባ ያደረገው ሆኗል። ከዛ ውጭ ደግሞ ዩናይትድ በሚያደርጋቸው የዝውውር እንቅስቃሴዎች ላይ ቶተንሃሞች ዝውውሮችን አስቸጋሪ ሊያደርጉባቸው ቆርጦ እንደተነሱ ያመለክታል። ለማቲያስ ፈርናንዴዝ ዩናይትድ እኮ ከ70 ሚሊዮን ፓውንድ በላይ አላወጣም ብሎ እስካሁን በዚህ ሂሳብ ልጁን ለማግኘት ከዌስትሃም ጋር ጠንከር ያለ ድርድር በማድረግ ላይ ያለ ቡድን ነው። ዩናይትድ ግን መጡ ቶተንሃሞች ችግር የለም እኛ 80 እንከፍላለን አሉ። ለሳንድሮ ቶናሊም ችግር የለም 90 እንከፍላለን አሉ። አያችሁ ዝውውሩን አሁን ለዩናይትድ አስቸጋሪ አደረጉ ማለት ነው። ዌስትሃሞች አሁን በአቋማቸው እንዲጸሩ እና እዚህ ጋር ቶተንሃም 80 ሰጥቶናል እናንተም 80 ያምጡ አይነት ነገር ይመጣል ማለት ነው። ይሄ ዝውውር ማንን ያስታውሰኛል መሰላችሁ? የብሪያን ምቦሞን የዩናይትድ ዝውውር ያስታውሳል። ያኔ ትዝ አላችሁ ተጫዋቹ ሳይፈልግ ኢቨን ያኔ ሻምፒዮንስ ሊግ እነሱ ይሳተፉ ነበር እኮ በጣም የሚያስገርሙ። ቶተንሃም ሻምፒዮንስ ሊግ የሚሳተፍ ቡድን ነው። ዩናይትድ ግን ሻምፒዮንስ ሊግ አይሳተፍም። ያኔ አቅም አለን እኛ እንተን ማምጣት እንችላለን ብለው ከዩናይትድ በላይ ገንዘብ ሁሉ ለብሬንትፎርድ ሲያቀርቡ የነበሩና ለዩናይትድ ዝውውሩ በጣም አስቸጋሪ ያደረገ ክለብ ነበር ቶተንሃም። ተጫዋቹ ግን እናንተ እንደ ሻምፒዮንስ ሊግ አልፈልግም እኔ ለዩናይትድ ብቻ ነው የሚጫወተው ብሎ አቋሙን ጽኑ አድርጎ አሳውቋቸው ቆርጦ ወደ ዩናይትድ እንዲዛወር ሆነ። ግን ኢንፍሌትድ በሆነ ዋጋ ነው ወደ ዩናይትድ የመጣው። ዩናይትድ ከሚገባው በላይ ለብሪያን ምቦሞ ዝውውር ክፍያ ፈጽሟል። አሁን ደግሞ በተቃራኒው አስቡት። ቶተንሃሞች የአውሮፓ ሻምፒዮንስ ሊግ አይሳተፉም። እንደው በግድ ነው ከፕሪሚየር ሊጉም ላለመውረድ የተረፉት። ዩናይትድ ደግሞ አውሮፓ ሻምፒዮንስ ሊግ የሚሳተፍ ቡድን ነው። ከዛ በእነኚህ ሁለት ተጫዋቾች በተለይ በማቲያስ ፈርናንዴዝ ዝውውር ቶተንሃሞች እኛም አለን እንፈልገዋለን ብለው ጥያቄ እንግዲህ ሲያቀርቡ የማቲያስ ፈርናንዴዝ ምላሽ ምን ሊሆን እንደሚችል አስቡት። አሁን እኔ ቶተንሃሞች ትልቅ ስጋት ናቸው ብዬ ልላችሁ አይደለም ቤተሰቦቻችን፣ ወይ ማቲያስ ፈርናንዴዝ ይህን ዝውውር ይመርጠዋል ወደ ቶተንሃም ያመራል ብዬ የሚለውን ስጋት ወደ እናንተ ለማስተላለፍ አይደለም። ሀሳብ የሚገባችሁ ይመስለኛል። ድፍረታቸው ያላቸው አምቢሽን ግን በጣም አስገርሞኛል። አንድ ይሄ ነው። ሁለተኛ ነገር ደግሞ ለዩናይትድ ይህን ዝውውር አስቸጋሪ ሊያደርጉበት እንደሆነም እየተሰማኝ ነው የሚገኙ። ምክንያቱም ለማውጣት እነሱ ዝግጁ ከሆኑ ዌስትሃም ዩናይትዶች ደግሞ ትንሽ ሆል ያደርጉታል ማለት ነው ይሄን ጉዳይ። ልጁ ግን ፍጹም ከቶተንሃም አይደለም ከሌሎች ክለቦችም እንደው ማንቸስተር ዩናይትድን አስቀድሞ
በተለይ አውሮፓ ሻምፒዮንስ ሊግ የመጫወት ህልም ያለውና ዩናይትድን ብሎ ብቻ የዩናይትድ ዝውውርን እየተጠባበቀ ያለ ልጅ ነው። የቶተንሃምን አምቢሽን ግን ሳላደንቅ አላልፍም። በኋላ ላይ ወይ ላወራችሁ እችላለሁ ጊዜ የሚበቃኝ ከሆነ ወይ ነገ ሰሞኑን እናወራበታለን። የዩናይትድ ደጋፊዎች አሁን በከፍተኛ ደረጃ በኢኔሶች ላይ ቅሬታቸውን እየገለጹ ነው። እስቲ አምና አሳይታችሁን የነበረውን አምቢሽን ዘንድሮም አሳዩን። አምና በዝውውር መስኮቱ ላይ የሄዳችሁበትን ዝውውሮች ዘንድሮ እየፈጸማችሁልን አይደለም እና በጊዜ ከሁሉም ዝውውሮች ራሳችሁን እያገለላችሁ ነው። በጣም ቲሙን ጥራት እና ኳሊቲ የሚጨምሩ ተጫዋቾችን ዝውውር በገንዘብ ችግር ምክንያት በተለይ በፓኬጅ በአጠቃላይ ዝውውር ውድነት እያላችሁ ከቶናሊ ዝውውር ወጣችሁ፣ ከዳይሞንድ ዝውውር እንዲሁ ወጣችሁ፣ ከኢሌት አንደርሰን ዝውውር ወጣችሁ እና አሁን ዩናይትድ ታዲያ ማንን ነው የሚያገኘው? ማንን ነው የሚያስፈርመው? እነኝን ኤሊ ተጫዋቾች እያጣን እንዴትስ ነው ለሊጉ የምንፎካከረው ዋንጫ ለማንሳት? ለአውሮፓ ሻምፒዮንስ ሊግስ እንዴት ነው ጥሩ ተፎካካሪ የምንሆኑ? እንዴት ነው ቡድኑን የምናሻሽለው? እና አንድ ቡድን ከሁሉም ዝውውር ፉክክሮች በገንዘብ እንደው ውድነት ምክንያት አይወጣም እያሉ ነው የዩናይትድ ደጋፊዎች እየተከራከሩ የሚገኙት። ምክንያቱም ኢሌት አንደርሰን ዝውውር ራሳችንን አገለልን ስትሉ እንረዳለን። ምክንያቱስ ምንድን ነው? ኢሌት አንደርሰን ዩናይትድን አልፈለግም፣ ሲቲን ነው የመረጠው። በቃ ዳትስ ኦኬ፣ ምንም ማድረግ አይቻልም። ይሄ ተጫዋች ዩናይትድን ሳይፈልግ እንደው 200 ሚሊዮን ፓውንድ አውጥታችሁ ብታስፈርሙት ብዙም ጥቅም የለውም። ነንሴንስ ነው። መፎካከር በራሱ እዚህ ልጅ ፉክክር ውስጥ መግባት በራሱ እንደው ዝም ብሎ ጊዜ ባባከን ነው የሚሆነው። የልጁ ፍላጎት ስለሚታወቅ ቤተሰቦቻችን ያ አንደርስታንደብል ነው። እሺ ኦኬ ይሁን፣ በቃ እሱን ተዋችሁት። በቃ እሱ ወደ ሌላ ክለብ ሄደ። አሁን ደግሞ ሳንድሮ ቶናሊ ወደ ቶተንሃም ሊያመራ በዚህ ያህል ደረጃ በግል ሲስማማ ፈቃደኛ ሲሆን እኮ ልጁ እኮ የማንቸስተር ዩናይትድን ፍላጎት እኮ ሳይጠብቅ ቀርቶ አይደለም። ወይ ማንቸስተር ዩናይትድ እሱን አጥብቆ ፈልጎት እኮ ሳንድሮ ቶናሊ እኮ ዩናይትድን ኢግኖር እኮ አድርጎ አይደለም። ቤተሰቦቻችን ግን ዩናይትድ እሱን በቃ አልፈልግም ብሎ ከዝውውር ፉክክሩ ስለወጣ ነው ቶናሊ ወደ ቶተንሃም ሊያመራ የሚችለው። ምናልባት በጣም ሊያጓጓ የሚችለው ነገር ቶተንሃም ውስጥ አንደኛ ለንደን መኖር ሊሆን ይችላል፣ ሁለተኛ ደግሞ ዴዘርቢ ሊያሳምነው ይችል ይሆናል። ግን ደግሞ ዩናይትድ ቤት መጥቶ ከሚያገኘው ዝና ከሚያገኘው ጥቅም ከሚያገኘው የተለያዩ ጥቅማ ጥቅሞች በሉት በግልም ይሁን ሜዳ ላይ በሉት ዋንጫ የማንሳትም አምቢሽን ቢሆን ማለት ነው አውሮፓ ሻምፒዮንስ ሊግም እንዲሁ መሳተፍ ቢሆን የዩናይትድን ያህል እንደው ሩቧን ያህል ለቶተንሃም ሄደው መፈረም ለልጁ ሞገስ አይሰጡም፣ እውነት ለመናገር ቤተሰቦቻችን። ስለዚህ ማን ነው ያገለለው? ራሱን ዩናይትድ ነው ከዚህ ተጫዋች ዝውውር እንጂ ቶናሊ ዩናይትድን ገፍቶ አይደለም። ኤሊየት አንደርሰን ዩናይትድን ገፍቶ ነው ወደ ሲቲ ለማብራት ተጫዋቹ ወስኖ ወደዛ የመረጠው ማለት ነው። ምንም ማድረግ አይቻልም ያለ። እሺ እነኝን ሁለት ተዋቸውና ሌላ ውስጥ ደግሞ ከዳይሞንድ ዝውውር ዩናይትድ ወጣ፣ ራሱን አገለለም እንዲሁ ተባለ። ለምን ሲባል ገንዘብ፣ ይሄን ያህል ገንዘብ መክፈል አንፈልግም ብላችሁ አላችሁ። የዩናይትድ ደጋፊዎች ጥያቄ ከሁሉም ከእንደዚህ ቲሙን በደንብ ሊያሻሽሉ ከሚችሉ ትልቅ ሌቭል ካላቸው ተጫዋቾች ከወጣችሁ፣ ከነኚህ ተጫዋቾች ዝውውር ከወጣችሁ በገንዘብ መብዛት ምክንያት ነው፣ ኤክስፔንሲቭ ስለሆኑ ነው። አጠቃላይ ዝውውር ፓኬጅ ብላችሁ የምትወጡ ከሆነ ከሁሉም ከወጣችሁ በዚህ መልኩ ልክ አይደለም። ምክንያቱም መውጣት የምትችሉት ከጥቂት ዝውውሮች ብቻ ነው። ቢያንስ 3 ዝውውር ገንዘብ በጣም ከተወደደባችሁ አንዱን ፈጽማችሁ ሌሎኞቹ ላይ አይ ከአቅማችን በላይ ነው ብላችሁ ልትወጡ ትችላላችሁ እንጂ እንደኚህ ከመሰሉ ኤሊት ማርኬቱ ላይ ካሉ ተጫዋቾች በሙሉ እየወጣችሁ እንደው የገንዘብ ኤክስፔንሲቭነት ነው ብላችሁ ልትሉን አትችሉም። እና የአምቢሽንም ጉዳይ ነው ብለው አንዳንድ ዩናይትድ ደጋፊዎች ይከራከራሉ። በጣም ትክክለኛ መከራከሪያ ሀሳብ ነው። ቶተንሃም በዚህ ደረጃ አምቢሽን ካለው አማካይ ክፍሉን በቶናሊ እና በማቲያስ ፈርናንዴዝ ለመገንባት እኔ እኮ የዩናይትድ እኮ ህልም ነው። በቃ እነዚህ ሁለት ተጫዋቾች እንደው በጣም የሚገርማችሁ ነገር በተለይ ኤሊየት አንደርሰንን እንዳጣን ካረጋገጥኩ በኋላ ሁለቱ ተጫዋቾች የዩናይትድ ንብረት ይሆናሉ በዩናይትድ አማካይ ክፍል ቀጣይ ሲዝን እናያቸዋለን የሚል በጣም ጠንካራ እምነት ነበረኝ። ይሄን ስለ አሁን ሁለቱም ወደ ቶተንሃም ይሄዳሉ እያልኩ አይደለም። የቶናሊ ጉዳይ አሁን ወደዛ ወደ ቶተንሃም ማድላቱ በራሱ ፐርሰናሊ ሄድ በጣም ነው የሚያናደኝ። ምክንያቱም ዩናይትድ የተሻለ አቅም ያለው ክለብ ነው፣ ገንዘብ ያለው ክለብ ነው። አውሮፓ ሻምፒዮንስ ሊግ ዘንድሮ ደግሞ የገንዘብ እንደው ብዛቱ ብያቸዋለሁ፣ ኬት ክለቡ ገንዘብ እየሰበሰበ እንደሆነ
እንዴ አምና ያልቋጠሩትን ገንዘብ አምና 70-80 ሚሊዮን ፓውንድ እያወጡ 3 ተጫዋቾችን ያስፈረሙትን ገንዘብ ምንም በሌለን ሰዓት ዘንድሮ እንዴት ማንቸስተር ዩናይትድ ከዝውውር በገንዘብ ምክንያት እያለ ይሸሻል? ሰዎች እንዴት እንደዚህ ሊያደርግ ይችላል? አመራሩ በጣም የሚያስገርመኝ ነው። እንደውም ዘንድሮ ይብስባችኋል የሚል እምነት ነበረኝ። እውነት ለመናገር በጣም የተጋነነ የገንዘብ አወጣጥ አሁን ያወጣ እያልኩ አይደለም ፋሚሊዎች፣ ይሄን እያልኩ አይደለም፣ አስምሩበት። ምክንያቱም ዩናይትድ በሲቲ ያህል አቅም ያለው ቡድን አይደለም። ይሄን አውቃለሁ፣ በጣም ጠንቅቄ ነው የማውቀው። እንደ ሲቲ ማንቸስተር ዩናይትድ ገንዘብ ዝም ብሎ ሊያፈስ አይችልም፣ ወይ እንደ ሊቨርፑል ዝም ብሎ ሊያፈስ አይችልም። ብዙ ጫናዎች አሉበት፣ ግን ደግሞ ባላንስ ማድረግ ይችላል። ባላንስ ስል ምን ማለት ነው? ኤደርሰንን በ40 አስፈረሙ። በቃ ተራ ዝውውር እኮ ነው እሱ ለማንቸስተር ዩናይትድ። የኤደርሰን ዝውውር ማለት በጣም ተራ ዝውውር፣ እኔ ዝውውር እንዳልፈጸሙ አድርጌ ነው የምቆጥረው። ምክንያቱም ክለቡ ካለው የመክፈል አቅም አንጻር ገና አልተነካም፣ ገንዘቡ ገና አልወጣም ብሩ። ስለዚህ ምን ማድረግ አለባቸው? ቀጣይ ቢያንስ 2 ስቴትመንት የሆኑ ዝውውሮችን መፈጸም አለባቸው። አማካይ ክፍል ላይ ሊሆን ይችላል፣ አጥቂ መስመር ላይ ሊሆን ይችላል። ቢያንስ ከዚህ በኋላ ልክ አምና ያደረጉትን የዝውውር እንቅስቃሴ እንኳን ከደገሙት 3 በጣም ስቴትመንት ያላቸውን ፈራሚዎች ከ70 እስከ 80 እስከ 90 ሚሊዮን ፓውንድ አውጥተው ማስፈረም አለባቸው። ቤተሰቦች ማስፈረም አለባቸው። ይሄ ግድ ነው። ዩናይትድ ሻምፒዮን እንዲሆን ከፈለጉ አምቢሽን ካላቸው ይሄን ማድረግ አለባቸው። አለበለዚያ ቶተንሃም እንዲህ ያደረገ እንደዚህ ተነሳሽነት በእንደዚህ የገንዘብ አቅም ይዞ እየመጣ ዩናይትድ ግን ከቶተንሃም የሚያንስ ከሆነ በቃ ችግር አለ ማለት ነው። የዩናይትድ አመራሮች ጋር ኢኔሶች ላይ ችግር አለ። ያኔ ክለቡ ሰዎችን ወደ መውቀስ እንሄዳለን። ያኔ እንወቅሳቸዋለን፣ በደንብ ስጋቸውንም እንበላለን፣ መብላት ካለብን ማለት ነው። ግን ደግሞ አንቸኩልም። ምክንያቱም የዝውውር መስኮቱ ገና እኮ ቅርብ ነው የተከፈተው። ጥቂት ቀናት፣ ጣት የሚቆጠሩ ቀናቶች እኮ ከተከፈታል ቤተሰቦቻችን 2 ወር ከ15 ገና የዝውውር መስኮቱ ክፍት ነው አለ የቆየ እስከ ሴፕቴምበር ድረስ ነው የሚቆየው። ስለዚህ እንያቸው፣ መቸኮል አንፈልግም። እየተባለ ያለውም ዜና መቸኮል አይፈልጉም የዩናይትድ ሰዎች። በማቲያስ ፈርናንዴዝም ዝውውር መቸኮል አይፈልጉም። በሌሎችም ዝውውሮች ላይ ቸኩለው አሁን ተፋጥነው ውሳኔ ወስነው ይሄን ዝውውር የማጠናቀቅ ፍላጎት የላቸውም ነው የተባሉ። ስለዚህ ሌታስ ሲቴን ዌይት አይነት ነገር ጨዋታ ነው እየተጫወቱ ያሉት። እንቀመጥና እናጥና እንመልከት ሁኔታዎችን በሚል እየተጫወቱ ነው። ግን በዚህ መሃል ደግሞ የሆኑ ጭልፊት ክለቦች አሉ። በጣም ፈጣን ጭልፊት ያልኳቸው በቃ እንዴት አድርገው ተጫዋቾችን እንደሚጨልፏቸው አታውቁም። ቤተሰቦቻችን እንደሚጨልፏቸው አታውቁም። መጥተው በድንገት ከምንም እንደው ነገር ይነሱና የሆነን ተጫዋች እናንተ ካላችሁበት እየተደራደራችሁ ካለበት መንጭፈው ይወስዳሉ። አሁን እኮ የቶተንሃም አካሄድ እኮ እንደው የልጁ ፍላጎት ቢሆን ነው የምላቸው። አሁን ማቲያስ ፈርናንዴዝ እንደው ወደ ማንቸስተር ዩናይትድ ብቻ መምጣት ፈልጎ ከዩናይትድ ጋር ተስማምቶ ትላንት ፋብሪሶ ሮማኖ ይሄን ብሎናል። ላውረን ዋይት ዌልም በጣም የሚታመን ጋዜጠኛ ነው። የማቲያስ ፈርናንዴዝን ዝውውር ከዘ አትሌቲክ ነው የሚሰራው ታውቃላችሁ። ዩናይትዶች እንደሚጨርሱት በጣም እርግጠኞች ናቸው ብሏል። በጣም ኮንፊደንስ አለ ዩናይትድ ቤት ውስጥ። እሺ ይሄ ኮንፊደንስ የመጣው በማቲያስ ፈርናንዴዝ ፍላጎት ምክንያት ነው። በልጁ ዩናይትድ ማለት ብቻ ነው ቤተሰቦቻችን። ግን ደግሞ ይሄም ማረጋገጫ አይሆንም። ዩናይትድ እንዲያስፈርመው ዩናይትድ ቤት እንዲመጣ ጋራንቲ ሊሰጣቸው አይችልም። ምክንያቱም ልጁ ብቻውን አይደለም ዝውውሩ የሚፈጽመው። እዚህ ጋር ክለብ የሚባለው ዋናው ነገር አለ ትልቁ። ስለዚህ በልጁ ኢንተረስት ላይ መሰረት አድርገን ልጁ ይመጣል ችግር የለውም እኛን ይመርጣል ብለን መዘናጋት ነው ማለት ነው እንግዲህ የያዝ ነው። እና ይሄ የዝውውር ስትራቴጂ አካሄዳቸው ሰዎችን እንደው ገንዘብ ከመቆጠብ ውጪ አንዳንድ ጊዜ ሊያስበላንም ይችላል። እውነት ለመናገር ቤተሰቦቻችን አንዳንድ ጊዜ ዝውውርን በፍጥነት ካልፈጸማችሁ አንጡ አስቀምጦ የተባላችሁትን ገንዘብ በቶሎ በሰዓቱ አስቀምጣችሁ ካልወሰዳችሁ ሪስክ አለው። አስቀንሳለሁ ብላችሁ በጣም እከራከራለሁ ጥሩ ገዢ ነኝ ተደራዳሪ ነኝ ብላችሁ ከሻጭ ጋር በጣም ስትሟገቱ ስትከራከሩ አንዳንድ ጊዜ ዋጋም ታስጨምራላችሁ። በቃ አሁን ማድሪድ ቤት ውስጥ ልብ በሉ፣ ማድሪድ ቤት ውስጥ ከፍተኛ የሆኑ የአማካይ ስፍራ የዝውውር እንቅስቃሴዎች አሁን እየተፈጠሩ ነው። በጣም ከፍተኛ የሆኑ ማድሪዶች አሁንም ሊስታቸው ውስጥ ፈርናንዴዝ ይገኛል። ማቲያስ ፈርናንዴዝ ከማ ጋር ከኢንዞ ጋር የቼልሲው አምባካይ ተጫዋች ጋር ኢንዞ ፈርናንዴዝ ጋር። ስለዚህ አሁን ሁለቱ ተጫዋቾች በሪያል ማድሪድ ቤት ሊስት ውስጥ አሉ። ኢንዞ ከላይ ተቀምጧል፣ ማቲያስ ፈርናንዴዝ ሁለተኛ ላይ ነው የተቀመጠው። ፋብሪሶ ሮማኖ እንደውም ትላንት በዩቱብ አካውንቱ ላይ ምን አለ መሰላችሁ
የሪያል ማድሪድ አመራሮች ከጆዜ ሞሪኖ ጋር አብረው ስብሰባ አድርገው ነበር ሰሞኑን። እንዴት በቀጣይ ፈራሚዎቻችን እንዴት ይሆኑ? ተከላካዩን በደንብ አጠናክረዋል። በጣም ጥሩ ጥሩ ተከላካዮችን ነው ያስፈረሙት። በጣም በሚገርም ዋጋ 3 የሚገርሙ ተከላካዮችን። ከዛ ደግሞ አሁን ቀጣይ ስቴፓችን ምን ይሁን ብለው ስብሰባ ተቀምጠው ሲነጋገሩ ሞሪኖ ያነሱት ያሰመሩበት ተጫዋች እና የተወያዩበት ተጫዋች አንዱ ማቲያስ ፈርናንዴዝ ነው። በቃ ይህን ተቀበሉ ቤተሰቦቻችን። ማቲያስ ፈርናንዴዝ ስሙ በተደጋጋሚ ተነሳ በዛ ስብሰባ። በተለይ ከሞሪኖ አፍ ልጁ ስሙ ሊወጣ አልቻለም። በቃ ሞሪኖ ፖርቹጋላዊ ናቸው። በቀላሉ ደግሞ ልጁን አሳምኖ ወደ ሪያል ማድሪድ የማምጣት አቅም አለው ሞሪኖ። ናምሹር በዚህ እርግጠኛ ነኝ። ፖርቹጋላዊ ኮኔክሽን ያለው ሰው ነው ጆዜ ሞሪኖ እና ማቲያስ ፈርናንዴዝን በአንድ ስልክ ላይ ያሳምነው ይችላል። አትርሱ። ወኪሉ ደግሞ ማን ነው? ሌላኛው ፖርቹጋላዊ ጆርጌ ሜንዴዝ ነው። ጆርጌ ሜንዴዝ ማን ነው? ከጆዜ ሞሪኖ ጋር ብዙ የዝውውር ስራዎችን የሰራ ወኪል ነው፣ የታወቀ ወኪል ነው። በአብዛኛዎቹ ፖርቹጋላውያን እሱ ተጫዋቾች ናቸው። ስለዚህ ይሄ ዝውውር በጣም በቀላሉ ወደ ሪያል ማድሪድ ሊሆን ይችላል። ማድሪዶች ዌስትሃም የጠየቀውን ገንዘብ እስከከፈሉ ድረስ ማለት ነው ምለው ይገባቸዋል። ቤተሰቦች ያያችሁ ምን ያህል የዝውውር ፓተርን በፍጥነት ሊቀየር እንደሚችል። ስለዚህ ምን ሊፈጠር ይችላል? ማቲያስ ፈርናንዴዝ ወደ ሪያል ማድሪድ አምርቶ ዩናይትድ ቹዋሜኒን ሊያገኝ ይችላል ማለት ነው። አያችሁ ያልጠበቅነው ዝውውር ሊሆን ይችላል፣ ሊከሰት ይችላል። በዚህ መልኩ የአማካይ ስፍራ የዝውውር ሁኔታ ለዩናይትድ እኔ ምን እየጠበቁ እንደሆነ ሊገባኝ አልቻለም። ቀደም ያነሳንበት የደጋፊዎች ቅራኔ በጣም አግባብና ትክክል ነው። ማቲያስ ፈርናንዴዝን ፈለጉ አይደል? ከሳንድሮ ቶናሊ ዝውውር ራሳቸውን አራቁ አይደል? ሳንድሮ ቶናሊ ጥሩ ተጫዋች ቢሆንም 90 ይጠየቃሉ። ትክክል ነው። ራይት ኮሚሽን የዝውውር ኮሚሽን ክፍያ ከኤጀንሲዎቹ ብዙ ብር ሊጠየቁ ይችላሉ። አይ ቲንክ ይሄ ጉዳይ ነው የዩናይትድ ሰዎችን በጣም እያናደደ ከዝውውር የሚያስወጣቸው በተለይ ይመስለኛል። ከተጫዋቹ ዝውውር ገንዘብ ውጪ ለኮሚሽን ተብሎ የሚከፈሉ በጣም እነ ቼልሲ እነ ሲቲ የሚከፍሉት የሚገርም ብር ዩናይትድ ቤት አይከፈልም። ለኮሚሽኑ ለስራ ማስኬጃ ተብሎ ለወኪሎች የሚሰጥ ነው። የተለያዩ ወኪሎች የሚከፍሉት ነገር ነው፣ ግን ሚሊየንስ የሚቆጠር ነው። ትንሽ ብር አይደለም። ይሄ ነገር የክለቡን አመራሮች እንደው አላግባብ ገንዘብ አናወጣም በሚል አይነት ሰበብ ከዝውውር ውጭ ያደርጋቸዋል እንጂ አይ ቲንክ ለተጫዋቹ የሚጠየቀው ገንዘብ ብቻ አይመስለኝም። ለተጫዋቹም እንዲሁ የሚከፈለው ደሞዝ ብቻ አይመስለኝም። ከዚህ ውጭ ያሉ ብዙ ፋክተሮች አሉ ዩናይትድን ከዝውውር እንቅስቃሴ የሚያሸሹ። ግን እኔ የማይመቸኝ በጣም መጥፎ የሆነ ኢኔሶች እንደው እንደ ሰበብ አድርገው ክለቡን ተጫዋች ላለማስፈረም የያዙት አቋምና የሚወስዱት አይነት እርምጃ እየመሰለኝ በጣም የምጠላው ፖሊሲ ነው ይሄ ነገር ማለት ነው። ቤተሰቦች መከፈል ካለበት ቡድኑ መጠናከር ካለበት እንደው ሻምፒዮን ሊሆን ካስፈለገ በአውሮፓ በእንግሊዝ ፕሪሚየር ሊግ ዩናይትድ ገንዘብ ማውጣት አለበት። ገንዘብ ሳታወጡ ምንም ማድረግ አትችሉም በዚህ ሰዓት። በተለይ አሁን ኢንፍሌትድ በሆነ ማርኬት ላይ ወጣችሁ ተጫዋች ለማስፈረም ሄዳችሁ ቀንስልን እባክህ ብሎ መለማመጥ የሚሰራ ነገር አይመስለኝም። ወይ ደግሞ እኔ ጥሩ ተደራዳሪዎች አሉኝ፣ በድርድር ታክቲኬ መጀመሪያ ልጁ ጋር ገላለሁ፣ ልጁን አሳምናለሁ። ከዛ በኋላ ልጁ ከዩናይትድ ውጭትም እንደው መሄድ አልፈለግም ብሎ ቡራ ከረዩ እምቢ ይላል። ከዛ ክለቡ ደግሞ በቃ አማራጭ የለኝም እንግዲህ ልጁ ዩናይትድ ብቻ ካለ ለዩናይትዶች ደግሞ ልቀንስ እንደው 80 ያልኩትን ልጅ 60 አድርጌ ልሽጥ ብሎ ደግሞ ክለቡ እንደዚህ ሊደራደርና ተጫዋች ሆነ ልናገኝ እንችላለን ብሎ የሚሉት እምነት በዩናይትድ አመራሮች መካከል መያዙ ይሄ ወደ የትንሽ የጅል ሀሳብ ሆኔ በግሌ የሚመስለኝ። ቤተሰቦቻችን ክለቦች አሁን በጣም ብልጥ ሆኗል። ዌስትሃም ዩናይትድ ወርዶ እኮ ነው እንዲህ እኮ ያስቸገረን። ትላንት ነው ፋብሪዚዮ ሮማኖ ሲያወራ ነበር በዩቲዩብ ቻናሉ ላይ ዌስትሃም ዩናይትድ ባይወርድ ኖሮ ከሊጉ እስካሁን የፕሪሚየር ሊጉ ተፎካካሪ መሆናቸውን እንደው አረጋግጠው ቢሆን ኖሮ ሻምፒዮንሺፕ ባይወርዱ ኖሮ ለልጁ 100 ነበር ሊጠይቁ የሚፈልጉት ብሎ ነው በቅርቡ ደግሞ ያረጋግጠልን። ከዚህ በፊትም ብሎታል። በእርግጥ ዩሲ ዌስትሃሞች ልጁን እንደ 100 ሚሊዮን ፓውንድ ነው የሚወጡት። ስለዚህ ምን አደረጉ? አሁን ከመጣችሁ እኛ ወርደን አቅማችን እንደው ያነሰ ነው መሸጥ አለብን ተጫዋች። ስለዚህ በቃ 80 ፊክስድ አልዋት ማለት ነው። ያችን 80 ፈከሰዷት እንደማለት ነው። ቤተሰቦቻችን ዩሲ ከባድ ነው ደግሞ ፊክስድ ካሉ ከዚህ ዝውውር ገንዘብ ማግኘት የምንፈልገው እኛ 80 ከ80 በታች አይደለም ብለው ካሉ እንግዲህ ምን ማድረግ ይቻላል? እናንተ 60 ፕላስ 10 አድርጋችሁ ማቅረብ አትችሉም ማለት ነው። ግዴታ ያችን 70 80 ማሟላት አለባችሁ። 70 ሲደመር 10 አድርጋችሁ
አዶንሱን ያውም ከተስማሙላችሁ ነው ዩሲ ከተስማሙላችሁ፣ ወይም ደግሞ 75 ሲደመር 5 አድርጋችሁ 80 ላይ መድረስ ግድ ነው። አለበለዚያ ዌስትሃም ዩናይትዶች እንዲሁ በቀላሉ ልጁን አይለቁም አይሸጡም ማለት ነው። እና የዩናይትድ አመራሮችን የያዙት የኔሶች የያዙት የዝውውር ፖሊሲ ይሄ በቃ ምንድን ነው ገበያ ላይ የምትጫወቱት የገበያ ላይ ጨዋታ የጭንቅላት ጨዋታ ነገር አለ። እሱን እየተጫወቱ ነው ተጫዋቾችን ለማስፈረም ሙከራ የሚያደርጉት። ሌሎች ክለቦች ደግሞ ምንድን ነው የሚያደርጉት? ቤተሰቦች ይሄ ልጅ ያስፈልጋል፣ ቲማችንን ያጠራክራል። አሁን ዴዘርቢ እኮ በጣም እኔ ያስገረመኝ አምቢሽኑ በቃ የአማካይ ክፍሌን በቶናሊ እና በማቲያስ ፈርናንዴስ መምራት አለብኝ ብሎ ወሰን አይደል? በቃ ለመክፈል ዝግጁ ነው፣ ሬዲ ነው። 90 ከሆነ 90 ቁጭ፣ ይሄ 80 ከሆነ 80 ቁጭ፣ ይሆንካቸው አንጡ ልጆቹን ብሎ ማስፈረም ኤግዛክትሊ ማለት ነው። ይሄ በቃ እንደዚህ አይነት አምቢሽን ያለው ቡድን እንዲሆን ነው ዩናይትድ የምፈልገው። ቤተሰቦች ኢሊየት አንደርሰንን ሲቲዎች ፈለጉ አይደል? በቃ ለዚህ ልጁ ስንት ነው መደራደር ያዙ። ሲደራደሩ 120 ተበሉ። 120 እሺ 120 እንሰጣለን ችግር የለም። 105 አሁን እንኩና የቀረውን 115 ምናምን አሚን የቀረውን 15 ደግሞ በአዶንስ እንሰጣለን። ኦልሬዲ ሰጡ እኮ በቃ 120 እኮ ሰጥተዋል። ቤተሰቦች ሲቲ እኮ 120 ሰጥተዋል። ፎረስት የጠየቀውን 120 ሚሊዮን ፓውንድ እኮ ሲቲ በቃ አወቀና ከዛ እንደማይቀንሱ ሲያቅ ማንቸስተር ሲቲ በቃ እሺ ብሎ ተስማማ። ግን ችግሩ አሁን ያልተስማሙት አዶንስ ላይ ነው። እሱም አሁን እያለቀ ነው። ቤተሰቦቻችን በነገራችን ላይ ኤሊየት አንደርሰን ማንቸስተር ሲቲ ዝውውር አሁን እያለቀ ነው፣ ፋይናል ስቴጅ ላይ። አሁን ይህን ዜና እየሰራሁላችሁ ብሬኪንግ ብሎ ፋብሪሶ ሮማኖ ነው ትዊተር ላይ ነው ኢንስታግራም ላይ ያየሁት፣ ኢንስታግራም ፖስቱ ላይ በቃ አለቀ፣ ጨረሱት። በምንድን ነው የሚጨርሱት ማለት ነው ሲቲዎች? አሁን ገንዘቡን ለመክፈል ተስማምተው 120 ላይ ግን ምኑ ነው የሚያሻሽሉት? አዶንሷን ነው። በጣም እርግጠኛ ነኝ ፊክስዷ ትጨምራለች። 110 ሊሆን ይችላል ፊክስዱ፣ አላቅም። እሱን በኋላ ዲቴል ሲወጣ እንሰማ ይሆናል። ግን ፊክስዷን ከፍ ያደርጉላቸውና አዶንሷን ደግሞ አተነብል የምትሆን ቀላል አዶንስ አድርገው ያስከፍሏቸዋል ማለት ነው ፎረስቶች። ስለዚህ ሲቲ ኦልሬዲ በቃ 120 ከፈለ እና አሁን ዩናይትድ ቤት ውስጥ ማቲያስ ፈርናንዴዝ ነው በቃ አሁን ያለው ምርጥ ተጫዋች ለእኛ መምጣት ያለበት ብሎ ካሰበ ለምንድን ነው በ10 ሚሊዮን ፓውንድ እንደዚህ የሚንዛዘው? ለምን ዋይ ቤተሰቦቻችን ማቲያስ ፈርናንዴዝ ነው ያስፈልገኛል ካለ ለምን 80 አውጥተው ልጁን አሁን አያስፈርሙት? አሁን ነገ አይደለም ከሰዓታት በኋላ እንኳን አሉ። ይሄ አምቢሽን ነው ማይገባኝ። እኔ ከኢኒስ አመራሮች ማልወድላቸው ፓርት እቺ ነገር ነች። በእርግጥ አምና በሰሩት የዝውውር እንቅስቃሴ ሎክሳቸው አልፈልግም፣ ግን ደግሞ ዘንድሮ የአምናውን አምቢሽን እያሳዩ አይደለም። ይሄ ለእኔ ትልቅ ስጋት ነው። አሁን የዩናይትድ ደጋፊም አጠቃላይ ይሄ ስጋት ነው። ይህን ስል ግን ማንቸስተር ዩናይትድ አሁንም በዝውውር እንቅስቃሴ ላይ ተጫዋቾችን እንደ አምናው አያስፈርምም ወይ ደግሞ በዚሁ ነው ክረምቱን በሙሉ የሚዘልቁት ብዬ ልላችሁ አይደለም። ግን ደግሞ እኔ አምንባቸዋለሁ። የሆነ እየጠበቁት ያለ ነገር እንዳለም ትረስት አደርጋቸዋለሁ። እንድጠራጠራቸው ግን ሆኛለሁ። ልክዳቸው አልፈልግም። ይሄን ምክንያቱም አምና 70 ኢዝሊ ሲያወጡ 72 ጊዜ ነው 70 ሚሊዮን ፓውንድ ያወጡት አይደል? ለማቲያስ ኩኛም 60 አካባቢ ከ60 በላይ 65 ሚሊዮን ፓውንድ ነው ያወጡት። ቢያንስ ለሶስት ተጫዋቾች እንደው 70 ሚሊዮን ፓውንድ ደፈራ ብለው ረገጥ አድርገው አስፈርመው አሳይተውናል፣ አስደስተውናል። እና ዩናይትድ እነኝህ ተጫዋቾች ካስፈረመስ በኋላ ምን ሆነ? 30 እና ከዛ በላይ ጎሎችን አስቆጠሩ እነኝህ ልጆች። ልክ እነኝህ ልጆች እንደመጡ የዛሬ ዓመት ካስታወሳችሁ ዩናይትድ በፕሪሚየር ሊጉ እንደው በጣም ከፍተኛ ጎል የሚያስቆጥር በጣም አስፈሪ የፊት አጥቂ መስመር ሊኖረው ይችላል። ግን ደግሞ ያስፈረሙት ግማሽ ፊርማ ነው። አጥቂውን አስፈረሙና አማካይ ክፍሉን እንደው በጣም ስላሳሱት ደግሞ በተመሳሳይ ዩናይትድ ብዙ ጎል ያገባል፣ ብዙ ጎል የሚቆጠርበት ቡድን ይሆናል በሚል እንደው ግምቴን ስነግራችሁ ነበር ቤተሰቦች። ሆነ አሁን ማንቸስተር ዩናይትድ ከፍተኛ ጎል ማስቆጠር የሚችሉ ከ30 በላይ ጎል ያስቆጠሩ የአጥቂ መስመር ተጫዋቾች አሉት። ከዛስ ምን ተፈጠረ? አማካይ ክፍሉ እንደው የተበላሸ ስለሆነ ዩናይትድ በተከላካይ መስመሩ ብዙ ክፍተት ስላለው ጎሎች ብዙ ተቆጠሩበት እና ዋንጫ ሳናገኝ ቀረን ዘንድሮ። ምክንያቱም ከአርሰናል ጋር ያለን የነጥብ ልዩነት ዲፍረንሱ የመጣው ዩናይትድ ብዙ ጎል የሚቆጠርበት ቡድን በመሆኑ ነው እንጂ ያነሰ ጎል ስላስቆጠር አይደለም ከአርሰናል። ስለዚህ ዘንድሮ ማድረግ ያለባቸው እንደዛ ነው። አማካይ ክፍሉን በደንብ ማጠናከር ካለባቸው ልክ አግሬሲቭሊ ባለፈው ክረምት ላይ እንደሄዱት ሁሉ ለአጥቂው መስመር አሁን ለአማካይ ክፍሉም እንደዛ መሄድ አለባቸው ቤተሰቦች፣ እንደዛ መሄድ አለባቸው።
እኔ አሁን ቹዋሜኒ እየመጣ ነው። በነገራችሁ ላይ ስለ ቹዋሜኒ ሰሞኑ እንደው ሳወራችሁ ነበር። ቀደም ብዬ ነው ይሄን ልጅ ተመልከቱ እያልኳቸው የነበረው አይደል? አሁን ተመልከቱ። ትላንት ዜና ስላላደረስናችሁ ነው እንጂ ትላንት ምን ተወራ መሰላችሁ? አሁን በይፋ ጆዜ ሞሪኖ ቹዋሜኒ ሊሸጠው በይፋ በቃ ገበያ ላይ አውጥቶ ቹዋሜኒ ሊሸጠው። ምክንያቱም ማድሪድ ቤት ውስጥ ያለው እምነት ምንድን ነው? በዚህ ሁኔታ ቹዋሜኒና ቫልቬርዴ አብረው ሊቀጥሉ እንደማይችሉ እንደው ለሚዲያ ፍጆታ ያህል ሁለቱ ተጫዋቾች የተስማሙ ናቸው፣ ፍቅር ናቸው፣ ለማድሪድ ዓላማ በአንድነት ይጋደላሉ፣ ደም ይሰጣሉ ብለው ቢሉንም ግን በውስጥ ያውቁታል። ለሚዲያ ከቨሬጅ ነው ይሄ እየተባለ የሚገኝ ሁለቱ ተጫዋቾች ከዚህ በኋላ በአንድ ዓላማ ለሪያል ማድሪድ ላይ ጫወቱ እንደሚችሉ ከዛ ቅሬታ በኋላ ዘይኖዊት ቤተሰቦቻችን ኦልሬዲ ያውቁታል ማድሪዶች። ከዛ ሰሞኑን ደግሞ እየተደረጉ ያሉ እንቅስቃሴዎችን እየነገርኳቸው ነው። ኢንዞ ፈርናንዴዝ አሁን እንደውም ፎርስ ያደርጋሉ ሁሉ ዓለም ዋንጫው እስኪጠናቀቅ ነው የሚጠበቀው። በነገራቸው ኢንዞ ፈርናንዴዝ ዓለም ዋንጫው እስክታልቅ ድረስ እየጠበቀ ነው ልጁ። ዓለም ዋንጫውንም እንዴት እየተጠቀመ ነው ተባለ መሰላችሁ? በቃ ሪያል ማድሪዶች ይህን አማካይ ማምጣት አለብን ብለው እስኪወስኑ ድረስ የሚገርም ፐርፎርማንስ ለማሳየት ነው ልጁ ፍላጎት ያለው ዓለም ዋንጫው ላይ። ከዛስ ምንድነው ዓላማው? ወደ ማድሪድ መቀላቀል በጣም ህልሙ ነው ልጁ። ማድሪዶችም ፈለጉት፣ በጣም አጥብቀው ፈለጉት። ቼልሲ ደግሞ ኢቨን ተጫዋች ሲሸጥ ኩኩሬሃን እንደሸጠው ሁሉ አሎንሶን ሁሉ ላይ ማማከር ይችላል። ጥሩ ገንዘብ ከመጣለት ከማድሪድ ይሸኘዋል ልጁን፣ በደንብ ነው የሚሸጠው። ከዛም ምን ይፈተላል ማድሪድ ቤት? በቃ ዩናይትድ ያለው ብቸኛ አማራጭ ቹዋሜኒን ማስፈረም ይሆናል። ወደዳችሁም ጠላችሁ ቹዋሜኒ ወደ ማንቸስተር ዩናይትድ ይመጣል ማለት ነው። እና አሁንም ትላንት የሰማነው የቹዋሜኒ ወኪል ኢቨን ከቫልቬርዴ ጋር ግጭት ከመፈጠሩ በፊት ከዩናይትድ ጋር ሲያወራ ነበር። ከዚህ በፊት ብለናቸዋል። የቹዋሜኒ ተወካዮችና የዩናይትድ ሰዎች እንደ ቤተሰብ ነው የሚጠያየቁት፣ እንደ አጎትና እንደ አክስት ልጅ ነው ሁኔታቸው። ከግጭቱ በፊት ቹዋሜኒን ኦልሬዲ በጣም ያደንቁታል ዩናይትድ የስካውቲንግ ዲፓርትመንት እና ሁል ጊዜ በዩናይትድ ቤት ውስጥ የሚነሳ ስም ነው ቹዋሜኒ። ስለዚህ ይሄን ልጅ በደንብ ተከታተሉ። ወደ ማንቸስተር ዩናይትድ የመምጣት እድል አለው። አሁን እኔ ያልገባኝ ነገር ትልቁ ነገር ኢንዞ የማቲያስ ፈርናንዴዝን ዝውውር ዩናይትዶች አጠናቀው ቹዋሜኒን የሚያመጡት ከሆነ አይከፋኝም። ቢያንስ ኦኬ። ምክንያቱም ቶናሊ በጣም ውድ ነው ስለተባለ አትሊስት ዩናይትድ ቢያንስ በጣም ጥሩ የሆነ የአማካይ ጥልቀት ይኖረዋል ብዬ አስባለሁ። በግል አይከፋኝም። ግን እርግጠኛ አይደለሁም ማቲያስ ፈርናንዴዝን ያስፈርሙት እዛ ጋር እሱን ማስፈረማችንን እንዲሁ ሳናረጋግጥ ስለ ቹዋሜኒ መምጣት እና ቲሙን ማሻሻል ደግሞ ማውራት ትንሽ በጣም ነው የሚከብደው። ምክንያቱም በቹዋሜኒ እና በኤደርሰን ብቻ የዩናይትድ አማካይ ክፍል ሊሻሻል አይችልም። ማቲያስ ፈርናንዴዝም እንዲሁም መምጣት አለበት። ስለ አማካይ ክፍል ጥልቀት የምናወራ ከሆነ ማለት ነው። ሶስቱም ዝውውር የሚሆን ከሆነ ኦኬ፣ ብዙም አንከፋም። ቶናሊ ባይመጣም ወደ ማንቸስተር ዩናይትድ ይህን ያልቅር የሚያስብለን ነገር አይደለም የሚመስለኝ በግል ቤተሰቦቻችን እና ይህን ይመስላል የኔ ሀሳብ። እናንተ የምትሉት ነገር ካለ ኮሜንት ላይ አስተያየታችሁን ስጡኝ። የሆነ ነገር በሉ አረባዋለሁ፣ አየዋለሁ። እዚህ ላይ ይብቃኝ ስለ አማካይ ዜናዎች። ወደ አጥቂ መስመር የዝውውር ዜናዎች ልለፍ። አጥቂ ስለዚህ ጋር አድማጮቼ ያው ከክንፍ የተነሳ አጥቂ የሚያጠቃ ተጫዋች ዜና እያወራሁ እንደሆነ ግልጽ ነው። ትላንት በጣም ብዙ ነገር ስለተባለ እሱን ነገር እንደው ፈጠን እያልኩ ላድረሳችሁ። አንደኛው ትልቁ ነገር የማርከስ ራሽፎርድ ጉዳይ ነው። በነገራችሁ ላይ አሁን እንደ ኢኤስፒኤን ዘገባ ከሆነ ኒውካስል ዩናይትዶች ወደ ማርከስ ራሽፎርድ ዝውውር ፉክክር ገብተው የተጫዋቹን ወኪሎች አናገሩ ብሎናል። ኢንዲካሊያ ነው ያለን። ባርሴሎናዎች ደግሞ ልጁን በውሰት ከመለሱት በኋላ ድጋሚ ውሰት ስጡን ብለው ዩናይትድን አሁን በስልክ እያጨናነቁ ነው አሉ። እኔ ብሎክ ያድርጓቸው ነው ብሎ ሌላ ምንም አለለም። ቤተሰቦች ኤስፔን ነው ይህን ዜና ወጣው። ባርሴሎናን ብሎክ ማድረግ ነው። ኢሜላቸውንም ስልካቸውንም ካለ ባርሴሎናን ብሎክ አድርጎ ቁጭ ማለት ነው የዝውውር መስኮቱ እስኪዘጋ ድረስ። በጣም ንቀት ነው ያሳዩት ስለ ዩናይትድ። ለማርከስ ራሽፎርድም እሱ አልገባውም። እንደው አይምሮ ተከለለበት፣ አይኑ ተከለለበት እንጂ ባርሴሎናዎች እሱን በጣም ዲስሪስፔክት እያደረጉት ነው። ሪሊ ዲስሪስፔክት እያደረጉት ነው። ጎርደን በብዙ ደቂቃዎች መስራት ያልቻለውን ነገር ማርከስ ራሽፎርድ ለእንግሊዝ ብሔራዊ ቡድን ተቀይሮ በጥቂት ደቂቃ ላይ ዘርቶ ጎል አስቆጥሮ የወጣ ልጅ ነው። ለሱ ለጎርደን ግን ባርሴሎናዊ 80 ሚሊዮን ፓውንድ ወጥተዋል። ለማርከስ ራሽፎርድ ግን 30 ሚሊዮን ዩሮ አንከፍልም ብለዋል።
ልጁ ግን ስቲል አሁንም ደግሞ እንዲህ ሆነው ወደ ባርሴሎና መሄድ ይፈልጋል። እነሱም ማንቸስተር ዩናይትድ ጋር አሁን እየደወሉ ነው ተባለ። ብሎክ ማድረግ ነው። እኔ ማስበው እንደዚህ ነው። ለማንኛውም ዜናውን ላድረሳቸው በሚል ነው እና ልጁ ፈላጊ አላጣም። ባየር ሙኒክ፣ አርሰናል ይፈልጓል። አሁን ደግሞ ኒውካስሎች ተብለዋል። ከለቀቀ ለዩናይትድ ትልቅ ዜናና ትልቅ በረከት ነው። ጥሩ ገንዘብ ያመጣል ማለት ነው። እሺ ማርከስ ራሽፎርድ ከለቀቀ ደግሞ ለዩናይትድ ትልቅ ፈራሚ መኖሩ እርግጥ ነው። ቤተሰቦቻችን የማርከስ ራሽፎርድን ገንዘብ ጨምረው ሌላ ትልቅ የሆነ የክንፍ አጥቂ መስመር ተጫዋች ዩናይትዶች ማምጣታቸው አይቀርም። ከእነማን ጋር ስሙ እንደው በአዲስ መልኩ ተያያዘ? ምንስ አዲስ ነገር አለ ካላችሁ አሁን ወደ ዜናው እመጣሉ። ግን እንደው ስለ ክለቦች አምቢሽን ስናወራ በጣም ያስገረመኝን ነገር ስነግራችሁ ኒውካስል ዩናይትዶች ሊያመጡት ጨርሰው የነበረውን ተጫዋች ቪክተር ሙኖዝ የተባለውን ልጅ ሊቨርፑሎች ከመዳፋቸው እንደቀሙ የሚታወስ ነው። ቤተሰቦቻችን ዩናይትድም ይህን ልጅ ሊያመጣ እንደው ፍላጎት ነበረው፣ ኤክስፕሬስ አድርጎ ነበር። ያውቁታል ተባለ። ዩናይትድ እንዴት አልተፎካከርም ይህን ልጅ ለማስፈረም በሚል እንደው መረጃዎችን ሳይ የ22 ዓመቱ ተጫዋች የውል ማፍረሻ ሂሳቡ 40 ሚሊዮን ዩሮ እንደሆነ ለካ ዩናይትዶች ያውቃሉ እና እንደው ሊስታቸው ውስጥ ይዘውት ሲያቅማሙ ነበር። አሁን ሲያቅማሙ ማለት ምን ማለት ነው? በቃ አማካይ መጀመሪያ ቅድሚያ የምንሰጠው አማካይ ነው። ማቲያስ ፈርናንዴዝ ዝውውርን እንግደልና ደግሞ ወደ አጥቂ እንዛወራለን እና የአጥቂውን መስመር እናያለን ብለው እነሱ ማቲያስ ፈርናንዴዝ ዝውውርን ገለው እስኪመጡ ድረስ ሙኖዝ የለም ማለት ነው። ሙኖዝ የለም፣ ሊቨርፑል ገብቷል ማለት ነው። ይሄ እኮ ነው አሁን ዩናይትድ ቤት ውስጥ የገጠመን ትልቁ ችግር። ቤተሰቦቻችን ዩናይትድ ፈልጎታል፣ ውል ማፍረሻ ሂሳብ እንዳለው ሁሉ ያውቃል። ሊስቱ ውስጥ ያደረገው ተጫዋች ነው። ግን ሲነቁስ በነጋታው እነሱ ለማቲያስ ፈርናንዴዝ ስልክ ሊደውሉ ሲሉ ዜናው ወጥቷል ማለት ነው። እንግዲህ ልጁ ወደ ሊቨርፑል ሄዷል በሚል እና ቅደም ተከተል ጠብቄ ካልሰራው አንዱን ዝውውር ገድዬ ወደ ሌላ ዝውውር ካልሄድኩ ብለው የሚሉት ነገር ነው አሁን ዩናይትድ ላይ ችግር እያመጣ የሚገኘው። ሌላው እዚህ ጋር አያይሽን ልጨምርላችሁ። ይህን ዳይሞንዴን ለማስፈረም 100 ሚሊዮን ዩሮ ሊቨርፑሎች ያቀርቡ ተባለ። አልበቃቸውም በዚህ ምክንያቱም ሌሎች ክለቦች በጣም ደስ ይሉኛል፣ አግሬሲቭሊ ነው የሚገቡት። መግባት ካለባቸው ማውጣት ካለባቸው አይሰስቱም። ድሮ እኮ ዩናይትድ እኮ በጣም ያወጣሉ እኮ እንደው በኢድ ውድዋርድ ጊዜ መቼ ይሰስታሉ። ሌላው ክለብ 67 ሚሊዮን ፓውንድ ሲባል በሚደነግጥበት ዘመን ዩናይትድ ዝም ብሎ ነበር ሲያወጣ ነበር፣ ዝም ብሎ ያኔ። አሁን ማውጣት በነበረበት ሰዓት ግን ዩናይትድ እያወጣ አይደለም፣ ሲያወጡ እያየ ነው፣ ቁጭ ብሎ እያየ ነው። ሌሎች ክለቦች ደግሞ የዩናይትድን ልብና ድፍረት ይዘው ግን እያወጡ እየከፈሉ ነው። ለአሁን ሊቨርፑል ለያን ዳይሞንዴ ዝውውር 100 ሚሊዮን ዩሮ ትላንት ሲያቀርብ የሚያስደነግጥ ነው። 100 አቀረቡ ሚሊዮን ዩሮ። ከዛስ ሌፕዚግ አልሰጥም አለ ይሄ ልጅ አልሸጥም። እንደው 120 ሚሊዮን ዩሮ ነው ኮንሲደር ላደርግም ብችለው ትንሽ እንደውም እሱን እንደው አሎንሱን ሁኔታውን አይቼ እንጂ በመቶማ አልሸጥም፣ ልጁ አዲስ ኮንትራት አስፈርመዋለሁ ብለው ሌፕዚሾች ለሊቨርፑል ምላሽ ሰጡ ማለት ነው። ምክንያቱም ልጁ ዓለም ዋንጫ ላይ በጣም ምርጥ ፐርፎርም እያደረገ ነው። የመጀመሪያው ጨዋታ አምሮለታል። ሁለተኛ ጨዋታው ላይ ደግሞ ይበልጥ የሚንቀሳቀስ ከሆነ ከዚህም እየጨመረ ይሄዳል። በነገራችሁ ላይ አርሰናል ለሞርጋን ሮጀርስ 80 ያወጣሉ አለ። አርሰናል እከፍላለሁ 80 ችግር የለም። አሁን ይሄ ልጅ ወደ አርሰናል እየሄደ ነው፣ ምንም ጥያቄ የለውም። ከዓለም ዋንጫው በኋላ ተጫዋች ወደ አርሰናል መዛወሩ የሚቀር አይመስለኝም። እሺ ሌላስ ደግሞ ሊጨምሩ ነው አርሰናሎች። ማንን? የግሪኩን ተጫዋች ዶሊስ ነው ማን ነው የሚባለው? ስሙ ጠፋብኝ። ሰሞኑን ሳወራችሁ ነበር ስለሱ ልጅ። ይህንን ልጅ ሊያመጡም ነው። ፕላስ ደግሞ ከሱ ዝውውር በኋላ ደግሞ ሞርጋን ሮጀርስን ሊያመጡ ነው ማለት ነው። ለሁለቱ ተጫዋቾች ስንት ያወጣሉ አርሰናሎች? እስከ 120 ሚሊዮን ፓውንድ ሊያወጡ ይችላሉ። 120 ቤተሰቦቻችን። እሺ ክለቦች እንዴት እየተንቀሳቀሱ እንደሆነ ተመልከቱ። በእርግጥ ዩናይትድ አጥቂ ማስፈረም ቀዳሚው ነገር አይደለም፣ ግን ደግሞ በጣም የሚያስፈልገው አማካይ ዝውውር ቦታ ላይ ደግሞ ዩናይትድ እንደነሱ አግሬሲቭሊ እየሄድ አይደለም። በአማካይ ቦታ እንኳ አርሰናል አሁን ሮጀርስን 73% የማስፈረም እድል አለው ተብሏል። እዛው ቪላ 14% የመቆየት፣ ሲቲ 7% ተብሏል፣ ቼልሲ 5%። ዩናይትድ ምንም የለም እዚህ ጋር ስሙም እየተነሳ አይደለም፣ ምክንያቱም እንቅስቃሴ የለም። ልጁ ወደ አርሰናል ነው አሁን ለመሄድ እየወስኖ ያለው ማለት ነው። ዩናይትድስ ምን እያደረገ ነው? እዚህ ከዌስትሃም ዩናይትድ ሰመር ቪልን ለማስፈረም ድርድር ውስጥ ገብቷል ማለት ነው። እና አሁን ይህን ልጅ ለማስፈረም ሪያል የሆነ ቻንስ ያለው ቡድን ነው። ድርድር ላይ ነን። እሱም ብቻ አይደለም፣ በነገራችሁ ላይ ስካይ ስፖርት እንዳለው ከሆነ ዳያሞንዴን አሁንም ዩናይትድ ይፈልጓል። በተለይ ደግሞ ከማርከስ ራሽፎርድ ጥሩ ገንዘብ የሚያገኙ ከሆነ በትልቅ ብር ምናልባት ተጫዋች ላይ ያስፈርሙ ይችላሉ። እዚህ ቦታ ላይ አላቅም። አሁን በዳይሞንዴ ዝውውር ላይ አክቲቭሊ ይሳተፋሉ ማለት አይደለም። ስካይ ስፖርት ግን አውጥቶታል ዜናውን።
3 ተጫዋቾችን አንስቷል። አንደኛው ያን ዳይሞንዴ ነው፣ ሁለተኛው ሊልማን ንዳይ ነው፣ ሶስተኛው ደግሞ ሰመርቪል ነው። ስካይ ስፖርት የዩናይትድ የግራ አጥቂ መስመር የዝውውር ኢላማዎች ናቸው ብሎ እነኚህን ተጫዋቾች ስም የጠቀሰው ማለት ነው ቤተሰቦቻችን። ከዛ አሁን ይህን ዜና እየሰራሁላችሁ ደግሞ ሊልማን ንዳይን ወኪል አገኙት ዩናይትዶች በግል በጥቅማጥቅም ዙሪያ እያናገሩት ነው ተጫዋቹን እና ይህን ልጅ ማንቸስተር ዩናይትድ ለማስፈረም እንደው ወደፊት እየገፋ ዲስከስ እያደረገ በኮንትራቱ በአንዳንድ ሁኔታዎች ላይ እንዲሁ ማውራት ጀምረዋል ተጫዋቹን በተመለከተ የሚል ዜናም እንዲሁ ይዘው ወጡ ማለት ነው። አሁን ይሄን ዜና እየሰራሁላችሁ ባለበት ሰዓት የሰመርቪል ንግግር እንደቀጠለው ሆኖ ለተጫዋቹ ኮንትራት እንዳቀረቡለት ሆኖ ግን ደግሞ ሌሎች አሁን ደግሞ ሊልማን ንዳይን አይነት ዝውውሮችን እየተመለከቱ ነው ተብሎም እንዲሁ ዜና ወጣ ማለት ነው። ግን ደግሞ ልብ በሉ አግሬሲቭሊ የሄዱበት አይደለም። ይሄን ደግሞ ማወቅ አለባችሁ ማለት ነው። ለማንኛውም ቤተሰቦቼ በቃል የዛሬ ቪዲዮ ረዝሞ ሊሆን ይችላል። ምናልባት 1 ሰዓት እና ከዛ በላይ ሁሉ ሊፈጅ ይችላል። ምክንያቱም ትላንት ዜና ስላላደረስናችሁ ነው። አሁንም ቢሆን ብዙ መረጃዎች ነበሩ። ያው እየቆረጥን ነው የምናደርሳችሁ ዋነኛ የተባሉ መረጃዎችን ለእናንተ እንዳይሰለች በሚል ለማንኛውም የዛሬ ዜናችን ይሄን ይመስል ነበር። አድማጮቼ ነገ እንገናኛለን በተለያዩ አዳዲስ ጉዳዮች መልሰን ነገ እናገኛችኋለን። ያሉትን የቀሩትን እንዲሁም አዳዲስ ነገሮችን ጨምረን በነገ ዜናችን ላይ እስከምንገናኝ ድረስ እስከዛ ሰላም ሁኑ ባይ